ከረብሽበት ከዛፍ ጥላ ሽፍቶች ከበውሽ በዚያ ቆላ ዓይኖችሽ ፈርተው ስለነሱ እንባ ክረምትን አፈሰሱ። የኔ የባሪያሽ ፍሰስ ሁለት ዓይኔ ባንቺ ፈንታ ግብፅ በስደት ልንገላታ ባንቺ ፈንታ ግብፅ በስደት ልንገላታ ሰግድለኪ ዓለም ይጥበበኝ ይጭነቀኝ ስለጠበበሽ ግራ ቀኝ ሽፍቶቹ ገፈው ሲማከሩ ዓይኖችሽ ፈርተው እንባ ዘሩ። መራቆቱ ስላሳዘነው ጌትነቱ አመነታ ልብሱን መለሰ አንዱ ሽፍታ አመነታ ልብሱን መለሰ አንዱ ሽፍታ ሰግድለኪ ችግርሽን አይቶ ጭንቀትሽን ሕፃኑ ልጅሽ እናቱን ከቆምሽበት መልካም ምንጭ አፈለቀልሽ እንድትጠጪ ያንቺ ውሃ ጸበል ሆናለች ለያች ድሃ ከዚያ ላሉ እሬት መራራ ሆነች አሉ ከዚያ ላሉ እሬት መራራ ሆነች አሉ ሰግድለኪ በላከኝ ጊዜ ብዙ ጭፍራ ሄሮድስ ርጉሙ ክፉ አሞራ አንቺን ሊያስፈልግ ከቁስቋም ካረግሽበት ከድካም ዮሳ ቢነግርሽ ክፉ ዜና ሁከት ድንጋጤ ገባሽና በዚያን ጊዜ በሰሎሜ ላይ በትካዜ አለቀሽ እርር ምርር ብለሽ አለቀሽ እርር ምርር ብለሽ ሰግድለኪ እኔ በነበር በስደቱ አዝነው ነበረ ለእናቱ አልሆነም እንጂ በምኞት የእግሩን ትቢያ በያዝኩት ያንቺ ልጅ ትሁት እንጂ ነው ሰው ወዳጅ ያንቺ ልጅ ትሁት እንጂ ነው ሰው ወዳጅ ሰግድለኪ በደስታ አብስሪ ናዝሬት ሆይ ንጉሥሽ መጣ ያፀሐይ ከነ ዙፋኑ ምቹ አልጋው የግብፅን ጣዖት ጉድ ያረገው እሰይ ለኛ በደህና መጣ የዓለም ዳኛ የመከሩ የእርሱ ጠላቶች አፍረው ቀሩ የመከሩ የእርሱ ጠላቶች አፍረው ቀሩ ሰግድለኪ ቅድስት ድንግል ማርያም እመቤቴ መንግሥተ ሰማይ ይሆን ቤቴ በኃጢአት ጭቃ ብለወስ ቆሜ ከፊትሽ ስወቀስ አንቺ አማላጅ ከዓለም ንጉሥ ከዓለም ንጉሥ አንቺ አማላጅ ከሰማይ ከምድር ንጉሥ ድንግል ማርያም ሆኜኝ ዋስ እሰግድለኪ ቃልሽ ሲነገር ልስማ ጌታ ሆይ እባክህ ልቤን ክፈተው ልቤን ክፈተው የልድያን ልብ እንደከፈትከው ልቤን ክፈተው ልቤን ክፈተው የልድያን
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ አምላካችን እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸሩ መድኃኔዓለም አምላካችን ለአምላክነት እንደሚገባ እመቤታችን ወላዲተ አምላክ የአምላክ እናት እንደመሆኗ ወዳጆቹ ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። ተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም የቅዱስ ዳዊት ሀብቱን የቅዱሳን አባቶቻችንን በረከት ያሳድረብን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። የቅዱስ ዳዊት መዝሙር 38 ቁጥር 1 እስከ መጨረሻው። በአንደበቴ እንዳልስት አፌን እጠብቃለሁ። ኃጥአን በፊቴ በተቃወሙኝ ጊዜ በአፌ ላይ ጠባቂን አኖራለሁ አልሁ። ዝም አልሁ፣ ራሴንም አዋረድኩ፣ ለበጎ ነገርም ዝም አልሁ። ቁስሌም ታደሰብኝ፣ ልቤም በውስጤ ሞቀብኝ። ከመናገርም የተነሳ እሳት ነደደ፣ በአንደበቴም ተናገርኩ። አቤቱ ፍጻሜን አስታውቀኝ አልሁ። የዘመኔ ቁጥሮች ምን ያህል ናቸው? አውቅ ዘንድ ስለምን ወደኋላ እላለሁ? እነሆ ዘመኔን አስረጀሃቸው። አካሌም በፊትህ እንደ ኢምንት ነው። ነገር ግን የሰው ልጅ ሁሉ ከንቱ ነው። ሰው ሁሉ እንደ ጥላ ይመላለሳል፣ ነገር ግን በከንቱ ይታወካሉ። ያከማቻሉ፣ የሚሰበስቡትን አያውቁም። ያከማቻሉ፣ የሚሰበስቡለትንም አያውቁም። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ትዕግሥቴም ካንተ ዘንድ ነው። ከኃጢአት ሁሉ አዳንከኝ፣ ለሰነፎችም ስድብ አደረከኝ። ዝም አልኩ፣ አፌንም አልከፈትኩም። አንተ ፈጥረኸኛልና መቅሰፍትህን ከኔ አርቅ። ከእጅህ ብርታት የተነሳ ለቅቄአለሁና በተግሣጽ ስለ ኃጢአቱ ሰውን ሁሉ ዘለፍከው። ሰውነቱንም እንደ ሸረሪት አቀለጥካት። ነገር ግን ሰዎች ሁሉ በከንቱ ይታወካሉ። አቤቱ ጸሎቴን ስማ፣ ልመናዬንም አድምጥ፣ ልቅሶዬንም አድምጥ፣ ቸልም አትበለኝ። እኔ በምድር ላይ መጻተኛ ነኝና እንደ አባቶቼም ሁሉ እንግዳ ነኝና ወደማልመለስበት ሳልሄድ አርፍ ዘንድ ተወኝ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። አምላከ ዳዊት አምላከ ሰሎሞን አምላከ አበው ስለ ቅዱስ ቃሉ የተመሰገነ ይሁን። ለትምህርታችን መነሻ በዚሁ በመዝሙር 38 ቁጥር 4 ላይ ያለውን ንግረኒ ሁልቆን ለመዋዕልየ የዘመኖችን ቁጥሮች አሳውቀኝ የሚለውን ኃይለ ቃል ወይም ምንት እማንቱ ሁልቆን ለመዋዕልየ የዘመኔ ቁጥር ስንት ነው የሚለውን ጥያቄ ርዕስ እናደርጋለን። ትናንት የተውነው የንስሐ ነገር ወደ በኋላ ብናቆየው አጓጉል ስለሚሆን እሱን አሁን ቅድሚያ እንስጠው። ከርዕሱ ጋር የሚገናኝ ነገር የለውም። ግን በንስሐ ጉዳይ የተጠየቁ 6ቱ ጥያቄዎች በቅዱስ ሉቃስ ስም ስለነበሩ በሌላ ጊዜ ቢሆን እናሳልፋቸው ነበር። ምናልባትም ቸል እንላቸውም ይሆናል። ምክንያቱም ጠያቂ ብዙ ነው። አንዳንድ ጊዜ ጥያቄም ሲመጣ ሁሉን ጥያቄ ለመመለስ መሞከር ችግር ስለሆነ በዘመኑ ጥያቄን መመለስ አስፈላጊ ነው። ግን ጥያቄ ሲመለስለት ያንን በቅድስና ልብ ወይም በንጹህ ልብ ተቀብሎ ከመተግበር ይልቅ በመልሱ ላይ ሌላ ጥያቄ የመፍጠር ችግር እያየን ስለሆነ በዚያ ምክንያት አንዳንዴ ጥያቄ ከመመለስ ወደ ኋላ እንላለን። እነዚህኞቹ ግን ሕይወት ነክ ናቸው። ሀተታ የሚፈልጉ ነገሮች ቢኖራቸውም ግን በአጭር መመለስ ይችላሉ። ከ6ቱ ጥያቄ መጀመሪያው እንግዲህ ያው የኔታ ካህንም አሉ። ከዚህ በፊት በጉባኤ ይሁን በዛ መከረኛ ኢንተርኔት በየትኛው እንደሆነ እንደመለስኩኝ ያስታውሳለሁ። የንስሐ አባት የምንቀይርባቸው ምክንያቶች ምንድን ናቸው ነው። የመጀመሪያ ጥያቄ የሚሆን የንስሐ አባት መቀየር ይቻላል ወይ? መተው አባት ልጁን፣ ልጅ አባቱን መተው ይችላል ወይ ከተባለ አስገዳጅ ነገር ከመጣ አዎ
ይቻላል። ስለዚህ የሚቻል ከሆነ ምንድነው መስፈርቱ? አንድ ሰው አንድ አባት ልጁን ባይጠየቅም እንኳ ካህን ስላሉ ልጁን መተው የሚችልበትን አብረን መናገር አለብን። አንድ አባት ልጁን እንዴት መተው እንደሚችል መተው ሲባል ዕዳውን ያወርዳል ነው እንጂ ስለሱ ማዘን ማልቀስ መምከሩን አይተውም። ዕዳውን ግን ያወርዳል። በሱ የማይጠየቅ መቼ ነው ከተባለ መክሮ ዘክሮ ወጥቶ ወርዶ ማድረግ ያለበትን ሁሉ አድርጎ እምቢ ካለው የዚያን ጊዜ ጌታችን በወንጌል ንግፉ ጸበለ ገሪክሙ ካለው ደረጃ ደርሷል። ደሙ ለዚህ ብእሲ ላይ ለረሱ ይላል አይደለም? በገድለ አባ አብርሃም ሶርያዊ ላይ አባ አብርሃም ሶርያዊ ተራራውን ከስምዖን ጫማ ሰፊ ጋር ሆኖ የነቀለው ማለት ነው። ያንን ሁለት ሚስት ወይም ቁባት የያዘውን መክሮት ዘክሮት አልሰማው ቢል መጨረሻ ምንድን ያደረገ? ነገፈ ጸበለ ገሪሁ ይላል። እግሩን ትቢያ ከበሩ ላይ አራገፈ እና ደሙ ለዚህ ብእሲ ላይ ለረሱ የዚህ ሰው ጥፋቱ በራሱ ምክንያት ነው ብሎ ሄዷል። በዚያ ምክንያት መድረከ ሕይወቱ ተሰነጠቀ። ሰውየው ቆስሎ ተልቶ ሞተ። እንደገና በገድለ አባ መቃርስ ዘሀገረ ቃውም ላይ ተመሳሳይ ነገር አለ። ኤጲስቆጶስ ሆይ ለምንድን ነው ምዕመናን እየበደሉ ማትገሰጻቸው አለው መልአከ እግዚአብሔር። ጌታዬ ተናግሬ ነበር አልሰሙኝም አለው። ካህን ኤጲስቆጶስ ህዝቡ ሲያጠፉ መምከር መገሰጽ ይገባዋል፣ ባይሰሙት ዕዳው በራሳቸው ይሆናል ብሎታል። ስለዚህ አንድ ካህን መክሮ ዘክሮ ጥሮ ተስፋ ሊቆርጥበት እንደማይገባ መጻሕፍት ይናገራሉ አይደል? ኢትምትር ተስፋ ላይ ለቢጽከ ብሏል አባ ጴሜን። ስንኳ አባት በልጁ ጓደኛ በጓደኛው እንዲያውም ተስፋ አትቁረጥበት አላ አንቅህ ነፍሶ አለ አይደል? ሰውነቱን ለንስሐ ለበጎ ስራ አነቃቃለት አበረታዋልና ወአቅልል ክበዶ ሸክም ካለው እርዳው አቅልልለት ብሏል። ግን ደግሞ መተው የምንለው ምንድነው? በዕዳ መጠየቃው ለአባት ከሆነ በዕዳ መጠየቁ የሚያበቃበትን ነው የምንናገረው። ልጅሳ የነፍስ አባቱን የሚተው መቼ ነው ከተባለ በዋነኝነት በሶስት ምክንያቶች ነው። አንደኛ ካህኑ ራሱ እምነቱን ከቀየረ ከካደ፣ ከዛ በኋላ ስንኳ ካህን አማኒም ስላልሆነ ክህነት ስለሌለው በዚያ ጊዜ ይተዋል። ደህና ዋላችሁ። ሁለተኛ በተገለጠ ምክንያት ክህነቱን ከተው ባይክድም እንቅፋት አግኝቶት ይሆናል፣ በድፍረት ይሁን በስህተት በተገለጠ በታወቀ ምክንያት ክህነቱን ከተው እንደዚያ ይሆናል። ሶስተኛው እንደ አባት ካልሆነለት ነው። ይሄኛው በጣም አከራካሪ ነው። ለምን ቢባል ሰዎች እንደየህሊናቸው መለኪያችን ሊለያይ ይችላል። ማለት የማይመክረው የማይዘክረው የማያስተምረው የማይቆጣጠረው ቢቀር እንኳን ለንስሐ ሲፈልገው የማይገኝ ከሆነ ከአንዴም ሁለት ሶስቴ ንስሐ ልትገባ የወደደች ሰውነትን ቸል ካላ ያ ካህን የሚቆጣጠረው ሌላ አባት ካለ አስፈቅዶት ወደ ሌላ ሊሄድ ይችላል። ተነጋግረው ነው። ታዲያ እንደዚህ ሲሆን ግን ተነጋግረው ነው። አንዳንድ ቦታ ላይ እናያለን እንደዚህ ያለ ነገር። በተለይ በውጭው ሀገር አባት ይባላሉ። በ2 ዓመት እንኳን ቀጥራቸው ልታገኟቸው አትችሉም። በግል ጉዳያቸው ቢዚ ናቸው ወይ ደግሞ ፍላጎት የላቸውም። እና ይሄ ነገር ዝም ብሎ አንድ ሰው መሬት ብድግ ብሎ አባት ትቻለው ልቀይር አይደለም። ነገር ግን የማይቆጣጠረን ከሆነ እንዲያው ለቁጥጥር እንኳን ባይመቸው ቢያንስ እንደ የመጨረሻ ዝቅተኛው መስፈርት ምንድነው? በተደጋጋሚ ንስሐ ልንገባ ስንል የማናገኘው ከሆነ የሰው እኛስ ምን እናደርግለታለን? እሱስ ምን ያደርግልናል ነው ጥያቄው። ደህና ዋላችሁ። ምክንያቱም ዋናውን አባቶቻችን ውሃ ልትቀዳ ሄዳ ውሃ ረስታ መጣች ይላሉ አይደለም? ምዕመናንን ለመናዘዝ የተሾመ ካህን መናዘዙን ቸል ካለ ምን ያደርጋል? እዚያ በላይ ግን ደግሞ ጥንቃቄ ማድረግ ያለባችሁ 2-3 የፈለጋችሁ ያጣችሁበት ምክንያት ሐዘን ደርሶበት በህመም ምክንያት ከሀገር የሌለውን እንደዛ ያለን ምክንያት ቢሆን አስፈቅዳችሁት ለጊዜው እሱ ከፈቀደላችሁ ከሌላ ካህን ንስሐ እየተቀበል መቆየት ወይም ደግሞ እስከዚያው ድረስ ጠዋት ማታ ትናንት ተነጋግረን አይደል ያደረውን ኃጢአት በጠዋት ምሕረት እየለመኑ ያለውን በማታ እየለመኑ እስከሚመጣ መጠበቅ ነው። የቸልተኝነት መሆኑን ካረጋገጥን ግን መሰነባበት ይገባል። ገብታችኋል? መልካም። የአንደኛው ጥያቄ ነው። ሁለተኛው ጥያቄ የኃጢአት ኑዛዜ በዝርዝር የምንናዝባቸውና በድፍን የምናዝባቸው የትኞቹ ናቸው? እንግዲህ የኃጢአት ቢጋራ አላወጣም። እዚህ በፊት ነግሬያችኋለሁ። ድሮ ለነበራችሁት መሰለኝ እንጂ ዝርዝርና ጥቅል ያስፈልገ ለምንድን ነው? ዝርዝር ያስፈልገ ኃጢአት እንዳይደበቅ፣ ጥቅል ያስፈልገ አንዳንዱ ዝርዝር
የካህኑንም አይምሮ ሊያውክ ይችላል። እና ጥቅል ማለት ምንድነው? ለምሳሌ ዝሙት ከሆነ በቃ ዝሙት ነው። ከስንት ሰው ጋር ነው? ቁጥሩ ሊነገር ይችላል ነው እንጂ አሁን አንድ ሰው ዝሙት ካደረገ እንደዚህ አድርጌ ህፃናት ለጆሮአቸው ይቅርታ ልብሷ እንደዚህ አድርጌላት ምናምን የሚለው ነገር ፋይዳ የለውም እዛ ስፍራ ላይ። ገብቷቸዋል? ጥቅል ማለት በደሉ ይነገር የካህኑን አይምሮ እስከሚያውቅና እስከሚፈትን ድረስ በጣም ዝርዝር አይሄድ። በነገራችሁ ላይ ህጋዊ ያልሆነ ካህን ማለትም ሚስት የሌለችው ካህን የነፍስ አባት እንዳይሆን የሚፈለግበት ምክንያትም እሱ ነው። በነገራችሁ ላይ መነኮሳት ማለት መነኮስ ነው ካህናት የሆኑ የነፍስ አባት መሆን ይችላሉ። ይህን ማወቅ አለባቸው። እንዴት ባላችሁ መነኮሳት ክህነት ያላቸው መነኮሳት አባት መሆን ይችላሉ። አባት መሆን የሚችሉት ግን ለመነኮሳት ብቻ ነው። እንድታውቁት ያስፈልጋል። መነኩሴ የህጋዊ ካህን አባት ባይኖረው ጥሩ ነው። ለመነኩሴ እስካልታጣ ድረስ ለአንድ መነኮስ የነፍስ አባቱ ማን መሆን ያለበት? መነኮስ ነው መሆን ያለበት። ለምን? የመንኩስናን ነገር የሚያውቀው መነኮሱ ስለሆነ። እንደገና ደግሞ በዓለም የሚኖር ሰው ደግሞ ህጋዊ ካህን ነው አባት መያዝ ያለበት። ለምን? አንድ ያ መነኩሴ የዚህን ዓለም ነገር አይረዳውም። እውነተኛ መነኩሴ ከሆነ እውነተኛ መነኩሴ ካልሆነ ደግሞ ለፈተና ይጋለጣል። ለፈተና ይጋለጣል። ባለፈው ካህናትና ዲያቆናትን ብዙ አትቅረቡ ከነፍስ አባት በቀር ብያለሁ አይደል? ክፉ ቢሆኑ ይበድሏቸዋል፣ በጎ ቢሆኑ ተበድሏቸዋል ብያለሁ አይደል? መነኮሳትንም እንደዛ ነው። መነኮሳት በጎ ቢሆኑ እንቅፋት እንሆናቸዋለን፣ ክፉ ቢሆኑ ደግሞ ይጎዱናል። ዛሬ በየጓዳው የማንሰማው ነገር የለም። ገለ የሚባል መነኩሴ ደፈሪ ምናምን የሚል ሰው ማት ሰው ነው ያለ። አዝናለሁኝ። መቼም ጆሮ አይሰማው ጉድ የለም። እና ዝርዝርና ጥቅል ሊያስፈልግበት ምክንያት እሱ ነው። በአጠቃላዩ ግን ዝርዝር ማለት ምንድነው? ከኃጢአት ወገን አንዲትም ጠብታ አትዘለልም ነው። ጥቅል ማለት ምንድነው? የካህኑን አይምሮ እንዳያውክ ድርጊቱን የምንናገርበት መንገድ በጥቅል ሊሆን ማለትም እንዲህ በድያለሁ ነው እንጂ ወደ ዝርዝሩ ገብተን አደራረጉን አንዳንድ ጊዜ ለምሳሌ ቀቲል ከሆነ ቀቲል የምልበት ምክንያት ኩታራው ጆሮ እንዳይሰማ ብዬ ነው። ቀቲል ከሆነ ለምሳሌ አደራረጉን እሳውን ከፍ ሊያደርገው ይችላል። እሷም ምን ነገር ይኖርበታል። ለምሳሌ በአጋጣሚ እንደዚህ ያለ አደጋ የተፈጠረበትና ሆን ብሎ ያደረገው ሆን ብሎ ሲያደርገውም በፍጥነት ያ ሰው ነፍሱ እንድታልፍ ማድረግና በአሰቃቂ ሁኔታ ያንን ማድረግ ይለያያሉ አይደል? የአሁን ጥቅል ተብሎ አይታለፍም። ገብቷቸዋል? እና አጠቃላዩ ግን ጥቅል ዝርዝር የተባለ የካህኑን አይምሮ እንዳንፈትን ያክል ነው እንጂ ኃጢአት እያንዳንዷ ንቅስ ተብላ ምን ነገር አለባት? እሱን ማወቅ አለብን። ሶስተኛ በሰይፍ የገደለ በሰይፍ ይሞታል የሚለው ጥቅስና የንስሐ ዝምድና ምንድን ነው? ሀተታ አንስት ከተባለ ብዙ ሀተታ ያስኬዳል። ግን በሰይፍ የገደለ በሰይፍ ይገደላል ወይም የገደለ ይገደል የሚለው መጀመሪያ ደረጃ የኦሪት ሕግ ነው። ለናውላችሁ ታዲያ ኦሪት ሕግ ከሆነ ወንጌል ላይ ለምን ጌታችን ጠቀሰው ነው ጥያቄው። ለምንድን ነው ጌታ የጠቀሰው? በሰይፍ የሚያነሱ በሰይፍ ይጠፋሉ አለ። ሰይፍ ምንድን ነው? ጌታችን በኦሪት ከ10 ትእዛዛት አንዱ የተከተለ ነው አይደለም? አትግደል ነው አይደለም? ስለዚህ ማንም ሰው ሌላኛውን ሰው ከተሆኑ መግደል የለበትም። ነገር ግን መግደልን ሁለት ወገን እናደርገዋለን። አንዳንዶች 3 ወገን ያደርጉታል። ሁለት ወገን ስናደርገው ምንድን ነው መግደል ግድ የሚሆንባቸው የሥራ ዘርፎች አሉ። እንደ ውትድርና ያሉ መግደል ራሱ የሥራው አካል ነው። ወታደር መሆን ኃጢአት ነው የሚል መጽሐፍ የለም አይደለም? እንዴት ባላችሁ ለሀገር ለወገን መታገል ጠላትን፣ ሃይማኖትን፣ ሀገርን የሚያጠፋ ጠላትን መታገል በራሱ ኃጢአት የለውም። ነገር ግን ውትድርና ጽድቅ ነው ብሎ ወታደር ያገኘውን ሰው መግደል ይችላል ማለት አይደለም። ወታደር ማርኮ እንኳን የማረከውን ቢገለው በደለኛ ነፍሰ ገዳይ ነው፣ አይችልም። ነገራችሁ ላይ እሱ የዓለም አቀፍ የዩናይትድ ኔሽን ሕግ ብቻ ሳይሆን አስቀድሞ የሃይማኖትን ሕግ ነው። አባቶቻችን ምንድን ያሉ ፍቅር 3 ወገን ነው ማለት የቤተክርስቲያን ሕግጋትን በ3 እንከፍላቸዋለን። ሕገ ርት የሚባላለን፣ ሕገ ፍቅር የሚባላለን፣ ሕገ ትሩፋት የሚባላለን አይደለም? ነናላችሁ ሕገ ርት ለግለሰብ አያገለግልም። ሕገ ርት ማለት የሚያጠቃህን መከላከልና መልሰ ማጥቃት ማለት ነው። ሕገ ርት ሀገርን፣ ወገንን፣ ሃይማኖትን ለመከላከል ብቻ ነው የሚያገለግል እንጂ ሲመታ ምታው አይልም። ጌታችን ምን አለ? ቀኝ ፊትህን ቀኝ ጉንጭህን ቢመታ ምን አድርግለት? ግራና ዙርለት። አሁን ይሄ ምን ይባላል? ሕገ ትሩፋት ይባላል። ልብ በሉ።
ህገርት የሚሰራ ለሀገር፣ ለሃይማኖት፣ ለወገን ለመከላከል ነው የሚሰራ። ህገርት ለራስ ለግለሰብ ህገርትን መጠቀም አይቻልም። ስለተበደልኩ ልበድለው የለም። ለምን? መጽሐፍ አፍቅሩ ጸላኢተክሙ ጠላቶቻችሁን ውደዱ ስላለ። ሁለተኛው ህገ ፍቅር ነው። አባቶቻችን ህገ ፍቅር ምንድን ነው አሉ? ህገ ፍቅር ማለት ለሰዎች ሁሉ ለፍጥረት ሁሉ በጎ ማድረግ ነው። ይሄ በግል ህይወትም ውስጥ አለ፣ በሀገር በሃይማኖትም ላይ ሊኖር ይችላል። ሁልጊዜ እንደምሳሌ የምጠቅሳቸው አጤ ምኒልክ ናቸው አይደል? ጣሊያን ሊወረን ይመጣ ሀገር፣ ወገን፣ ሃይማኖት ሊያጠፋ ነው አይደለም? አድዋ ላይ የተዋጉት በፍቅር ነው በርት ነው? በርት ነው የተዋጉት። በህገርት ተዋጉና አሸነፉት። ምርኮኞቻቸውን ግን በህገርት ገደሏቸው ወይስ በህገ ፍቅር ተንከባከቧቸው? እሱ ነው። አያችሁ፣ ርትን ተከትሎ በሀገር ጉዳይ ርትን ተከትሎ የሚመጣ ምንድነው? ፍቅር ነው። ህገ ትሩፋት ለሀገር፣ ለወገን፣ ለሃይማኖት አያገለግልም፣ ለግል ብቻ ነው። እና አላችሁ ህገ ርት ለግል አያገለግልም፣ ህገ ትሩፋት ከግል ውጭ አያገለግልም። ህገ ትሩፋት ለራስ ነው። ይሄን ቢመታ ይናዙርለት ለራስ ነው እንጂ ለምሳሌ ጓደኛዬን አንድ ሰው በጥፊ ቢመታው ይሄኛውን ፊቱን በቀላሉ ይሄኛውን ፊቱን አዙሬ አስመታዋለሁ? ኖ፣ የራሴን ነው እንጂ የሌላውን ሰው ማስመታት የለብኝም። ስለዚህ ይሄን መጀመሪያ እንወቅ። ከዚያ በተረፈ በሰይፍ የገደለ በሰይፍ ይገደል። አዎ ህግ ነው። በኦሪቱ ብቻ ሰው ጌታን በሐዲስ ኪዳን ተናግሮታል። ለምን? በአርአያ ሥላሴ የተፈጠረን ሰው የገደለ ሁሉ የሞት ፍርድ ይገባዋል። ነገር ግን ያደረገው ሀገሩን ሃይማኖቱን ሲከላከል ከሆነ በአመፃ ካልሆነ ለግሉ ጉዳዩ ካልሆነ እዚህ ጥቅስ ውስጥ አይገባም ነው። አንድ ሰው ሃይማኖቱን ለምሳሌ ቅዱስ ጊዮርጊስ ዛሬ ወራዊ በዓሉ ነው አይደለም? በውትድርና ሙያው ላይ ያለ ለገደለው ሰው ተጠይቋል። ቅዱስ መርቆሬዎስ በአንድ ጦርነት በመቶ ሺህ የሚቆጠሩ ሰዎችን ጨርሷል። ቅዱስ ገብርኤል በሰጠው ሰይፍ ማለት ነው። ተጠይቆበታል? ኃጢአት ሆኖበታል? አልሆነም። ለምን? በህገርት ስለሆነ። ያ በህገርት ለተደረገ ነገር ግን በህገርትም ውስጡ ነው ማርከው ቢገሉት ወይም ደግሞ በጦርነት መካከል እንኳን ያልታጠቀና አንተን እንደማይጎዳ እርግጠኛ የሆንክበትን ሰው መግደል እሱ ነፍሰ ገዳይነት። ይህ ማኔጅመንት ይጠይቃል። ግን ጥያቄው ሲመስለኝ የመጣው በመጨረሻ ከዚህ ውጭ ከሆነ ግን ጥያቄው ዝም ብሎ ሰው የገደለ ኖርማሊ ለግል ጉዳዩ የገደለስ ቢሆን በሰይፍ መገደል አለበት ወይ? አይ ቤተክርስቲያን እንደዚህ ብላ አትልም። አደራረጉ ግን አረመኔነት ያለው ከሆነ እግዚአብሔር በጊዜው ጊዜ ግን ሳይመልስለት አይቀርም። ለዚህስ ማስረጃው ምንድን ነው ከተባለ በነገራችሁ ላይ በጣም ነፍሰ ገዳይነት ክፉ ነው። በገዳመ አስቄጥስ በ390ዎቹ መጨረሻ አካባቢ በ397 አካባቢ ስብሰባ ተደረገ፣ የገዳማውያን ስብሰባ እና በስብሰባው መካከል ስብሰባ ሲደረግ ከስብሰባው መጨረሻ ላይ የነበሩ 7 ቅዱሳን ነበሩ። ታላቁ አረሳኒ፣ አባ ሙሴ ጸሊም፣ አባ በሶይ የመሳሰሉ ትልልቆቹ ነበር የተገኙና 7ቱ ባሉበት አባ መቃርስ ከማረፉ በፊት ልጆች ከእናንተ መካከል ለአንዱ ሰማዕትነት አለ፣ ደሙ ይፈሳል ከእናንተ አንዱ አለ እና ግራ ገብቷቸው ሲታዩ አባ ሙሴ እጁን አውጥቶ አባቴ እኔ ሆንን አለው። ምን ነው እንደሱ አልክ አለ። አይ ቅዱስ መጽሐፍ በሰይፍ የገደለ በሰይፍ ይሞታል ይላል እና እኔ በአመፀኛነት ብዙ ሰው ገድያለሁ እና ለእኔ ይሆናል አለው። ዝም አለው። ሁሉ ከሄዱ በኋላ ለብቻው አስቀርቶ ልጄ ጽና በርታ አወላንተ ነው አለው። አባቴ አትዘን በደስታ ነው የምቀበለው። ለምን እድሜ ዘመኔን ያቺ ኃጢአት የተጠራልኝ ዘንድ እግዚአብሔር እኮ ይቅር ብሎታል። ግን ከፍጹም ማዕረግ ለመግባት የግድ ያደረገው ነገር ሊደረግበት ግድ ነው። ሁለተኛ ምሳሌ በዜና አበው መጽሐፈ መነኮሳት ውስጥ ታሪክ አለ አይደለም? አንድ ሰው ገዳም እየሄደ በገዳም ያሉ አባቶችን ወንድ ነው እየሄደ የሚያስፈልጋቸው ነገር ይረዳቸዋል እና ከሚረዳቸው አባቶች አንድ ባሕታዊ አለ። ያ ባሕታዊ ሲያገኘው ከጾሙ ከጸሎቱ ባሻገር በትርፍ ጊዜው 6 የጅብ ገላግልት ይቀልባል። የግብጅብ ቡችሎች ማለት ነው። እና ገርሞት አባቴ ምን ሊያረጉ ነው ጅቦች የምታሳድጋቸው ብለዋለሁ። እመግባቸዋለሁ፣ ይመገቡኛል፣ ደህና ዋል ብለዋለሁ። አልገባውም ምን ማለት እንደሆነ። እኛ በኋላ ብዙ ተምረነው አንብበነው የገባን እንጂ ለመጀመሪያ ጊዜም ስናነበው አልገባንም። ከዚያ ከብዙ ዓመት በኋላ ሊጠይቀው ሲሄድ የአካሉን ትርፍራፊ ያገኝ እና በዚያ በዙሪያው ጅቦቹ ጠግበው ቁጭ ብለዋል፣ አድገው በልተውት ማለት ነው። እና እግዚአብሔር ሆይ ፍርድህ ምንድን ነው? ፍርድህ ምንድን ነው?
ይህን የመሰለ ቅዱስ ወዳጅህን እንዴት በጅብ ታስበላለህ ብሎ ነበረ። ፍርዱን በኋላ ከማን ዘንድ ተረዳ? ከእግዚአብሔር ዘንድ። ምን ነበረ ችግሩ? ይህ ሰው በዓለም እያለ አንድም ቢሉ ከራሱ ቤት አንድም ቢሉ ዘበኝነት ተቀጥሮ እንግዳ ይመጣል፣ አሳድሩኝ ይላል። እምቢ ብሎ ያባረዋል። ጅቦች ይበሉታል ያን ሰው። ይህንን ወጥቶ ይረዳና እያዘነ እያለቀሰ ይመንናል። ለዚያ ነው በጅብ ስላስበላ በጅብ ተበልቷል። ታዲያ የገደለው ሁሉ የግድ በሰይፍ ነው የሚሞተው? አይደለም። ይሄ ከፍጹማን ይገቡ ዘንድ ነው። የሰው ደም አፍሶ የፈለገ ቢጋደል ያችን ዋጋ ካልከፈላት መልሶ ፍጹማን መግባት አይችልም። በወጣኒ ለመግባት ግን እንጃ፣ እሱ የእግዚአብሔር ስራ ነው። ስለዚህ ሰው ምንም ኃጢአት ይስራ መልሱ ምንድን ነው? ቀጥሎ ምንድን ነው? ንስሐ ነው እንጂ በሰይፍ ስለገደል በሰይፍ ትገደላለህ። እሱ የዳኛ ስራ ነው እንጂ የካህን ስራ አይደለም። ካህን ንስሐ ይሰጠዋል፣ ይናዘዋል፣ እግዚአብሔር ይፍታ ይለዋል። እግዚአብሔር ደግሞ ምን ይላል? ይቅር ይላል። ቀሪ የማን ስራ ነው? የእግዚአብሔር ስራ ነው። ሰው ከመግደል ግን እንኳን ሰው ከመግደል በሰው ላይ ከመቆጣት ጌታችን ምን አለ? መግደልን ለመከልከል አርቆ ሲያጥር ምን አለ? በወንድሙ ላይ የሚቆጣ ሁሉ ምን ይገባዋል አለ? ወይ ገሃነም ፍርድ ይገባዋል ብሏል። እሱ እናስብበት። አራተኛ ለካህናት አባቶቻችን ገንዘብ መስጠት ይገባሉ። እስቲ እሳቸውን ጠይቃቸው ይገባሉ። እና በቀደም አንድ ካህን መጥተው መቼም ትነቅፈኝ እንደሆነ ንቀፈኝ፣ ስተት ትክክልም ከሆንኩ ንገረኝ፣ ከልጆች አንዱ ገንዘብ ይሰጠኛል የአስራት ገንዘቡን እና ያንዱ ኖር ለአንዱ ደብር ሰጠዋለሁ፣ ያንዱ ኖር ለድሃ አካፍለዋለሁ፣ ያንዱ ኖር ለራሴ ይጠቀማለሁ። ነውር ነው ወይ ብለዋል። አዎ ነውር ነው። ነውር የሆነበት ምክንያት ምንድን ነው? በነገራችሁ ላይ አስራት የሚሰጠው ጥንቱኑ ለማን ነው? እንዴት ዋላችሁ? አስራት የሚሰጠው ጥንቱኑ ለማን ነው? ቤተክርስቲያን ማለት ለህንፃው ማለታችሁ ነው? ለማን ነው የሚሰጠው? ለካህን ነው የሚሰጠው ጥንቱ ነው። ለካህን የምንሰጠው ግን ተዝናናበት ብለን አይደለም። ልብ በሉ። በቀድሞ ዘመን እንደ ዛሬ ሰበካ ጉባኤ፣ አስተዳዳሪ፣ ኮሚቴ፣ ተቆጣጣሪ፣ ኦዲት ምናምን የሚባል ነገር የለም። ምክንያቱም አስራት ያስፈለገ ለምንድን ነው? ነናላችሁ? አስራት ያስፈለገ ለምንድን ነው? በዋነኝነት ለሁለት ስራ ነው አይደል? አንድ ለቤተ እግዚአብሔር አገልግሎት፣ ለዕጣኑ፣ ለጧፉ፣ ለዘይቡ፣ ለመስዋዕቱ፣ ለመሳሰለው ነገር አይደል? ሁለት ለካህናት። በኦሪት ነው አይደል የታዘው? ሌዋውያን ለምንድን ነው ርስት ያልተሰጣቸው? የእነሱ ርስት 11 ነገር ነው። ከ11 ነገር የሚወጣው አስራት ለዚያ ብሎ ከኤሊ ጋር እግዚአብሔር ሲጣላ ምንድን ነው ያለ? በአስራቱ በበኩራቱ ባከብርህ በልጆች የለወጥከኝ ብሎታል አይደል? አዎ። ስለዚህ ለካህን መስጠቱ አይደለም ነው። ከ1960ዎቹ በኋላ ግን ቤተክርስቲያን ሰበካ ጉባኤ የሚባል አቋቁማ ደሞዝ እየከፈለች ስለሆነ ለግለሰብ መስጠቱ አሁን ስህተት ሆነ። ለግለሰብ ካህን መስጠቱ አሁን ስህተት ሆነ። አድርሱልኝ ከሆነ ስህተት የለውም፣ ለራስ ተጠቀምበት ግን ከባድ ነው። ነገር ግን አንድ ካህን የተሰጠውን አስራት ቸግሮት ቢበላውስ በደል ይሆናል ይትሉኝ እንደሆነ ለምን ይሆናል? ገብታችኋል? ግን ደግሞ አሰራር እስከተፈጠረ ድረስ ቃላዋዲ ምናንተ የሚባል አሰራር እስካለ ድረስ በዛ አሰራር ማለፍ አለበት ነው። ነገር ግን ለአባቶቻችን ካህናት ገንዘብ መስጠት ይገባል ነው ጥያቄው የሚለው እንጂ አስራት አይልም። ከአስራት ውጭ ከሆነ ጥያቄው ድንገት አዎ ይገባል። እዚህ ቤት ነግሬያችሁ ከሆነ ያረፉ መሰለኝ በዚያ በጋይንት በረሃ የነበሩት አባታችን አባ ነው ሰናይ 30 ዓመት በበዓታቸው የኖሩት በጣም ፍጹም ቅዱስ ካህን ነበሩና ስለ ስራ ክህነት ሲያስተምሩን አንድ ቀን እንግድነት ሂደን ነው ነገር ሲያስተምሩን ስላችሁ ቁጭ ብለን እንደው በቋሚነት እየተማረን አይደል? እንግድነት ሂደን ዲያቆን መሆናችንን ሲያውቁ እኔና አሁን በመናኔ የሚኖር አንድ ጓደኛዬ ካህን ቢርበው ምእመን ከቶ ነው አይጸድቅም። ምእመኑን ተቆጣጥሮ ነፍሱን ባያድን ካህን ከቶ ነው አይጸድቅም። ካህንም በትሩፋቱ ምእመንም በትሩፋቱ ብቻ አይጸድቅም። የምእመን ትልቁ ዕዳው ካህኑ እንዳይረበው፣ እንዳይጠማው፣ እንዳይቸገር ከነሙሉ ቤተሰቡ ማድረግ ግዴታ ነው። በዛው ልክ ካህን 1000 ጊዜ ትሩፋት ቢኖረው ልጆቹ እሳት ከገቡ አብራቸው ነው የሚገባ እና ለካህን የሚያስፈልገውን ነገር ማሟላት ጥሩ ነው፣ ግን ጥንቃቄ ይፈልጋል። ቢቻል እኔ ካህናት አባቶች ካሏችሁም ማድረግ ያለብን ነገር ጎዶላቸውን መሙላት ነው። ገንዘብ ቆጥሮ ከመስጠት ይልቅ ይሻላል ይመስለኛል። ምሳሌ ከቤት ቀለብ ጤፍ ከሆነ ጤፉን፣ የቤት ዕቃ ከሆነ የቤት ዕቃውን፣ የልጆቻችን ልብስ ከሆነ እንደዚያ፣ የትምህርት ቤት ክፍያ ከሆነ እንደዚያ ማድረጉ ይቀል ይመስለኛል።
እንዲያው ማድረግ እንኳን ካለብን በዛው ልክ ደግሞ ቅንጦት እንዳናስተምራችሁ። ዛሬ በምዕመን ገንዘብ ፈልሰስ ብሎ ፎቅ የሰራ መኪና ይገዛል። ይሄ በደል ነው። አንዱ ካህን ከሌላው ካህን የተሻለ ኑሮ ሊኖረው አይገባም። ቢያድለነስ አንድ ክርስቲያን ከአንድ ክርስቲያን የተሻለ ኑሮ ሊኖረው ይገባል። ቅዱሳን ሐዋርያት ምንድን ያስተማሩን? ያላቸውን ንብረት ወደ አንድ አመጣው እኩል ኑሮ አይደል የሚለው። ዛሬ አዲስ አበባ ያለውን ያ ማህበር ታውቁታላችሁ። አዲስ አበባ ዳር ያለው ጽርሐ ጽዮን ነው የሚባል እንደዚህ የሚባል አንድ ማህበር አለ አይደል? 40 ዓመት 50 ዓመት ከተመሰረተ የቆየ ማህበር አለ። እኩል የሚኖርበት ክርስቲያኖች አንድ መንደር ላይ እኩል የሚኖርበት እኮ ኢትዮጵያ ውስጥ አለ። አዲስ አበባ አካባቢ ድሮ ውስጥ 40 50 ዓመት የቆየ እኩል የሚኖርበት ማለት ነው። ተመሳሳይ ነገር እየበሉ ተመሳሳይ ነገር እየጠጡ ተመሳሳይ ነገር እየለበሱ ተመሳሳይ ነገር እያገኙ አንዱ ካንዱ ሳይበልጥ አንዱ ካንዱ ሳያንስ ማለት ነው። ሐዋርያት እኮ ቅዱሳን ያስተማሩን ይህንን ነው። እና አንዱ ካህን መኪና እየነዳ እንዴት አንዱ ካህን በእግሩ ይሄዳል? ስለዚህ እኩል ተጠቃሚ የሚሆንበትን መንገድ መፍጠር ያስፈልጋል። ደግሞ ሲጠቀሙ የስጋ ድሎት እንዳይሰማቸው ቅድም ብያቸዋል። እንዳይርብ ነው ያልኩኝ፣ እንዲደላቸው አይደለም። በነገራችሁ ላይ ትምህርቱ ሰዓት ሄዶ እኮ በጣም እሺ ይሁን። ይሄስ ትምህርት አይደል? ቸሩ መድኃኔዓለም ባወቀው። አምስተኛ ጥያቄ ንስሐ ስንገባ ካህናት እንዳይሰለቹ ምን እናደርግ? ልብ ይሆኑ እንግዲህ ይሄ ችግር ይሄ ጥያቄ የመጣበት ምክንያት ሰዎች ይነግሩኛል። እንዴት ላድርግ? ኃጢአቴን በሙሉ ልናገር እጄ ገና ግማሽ ሳደርስ በቃ ይሉኛል። እንዳንፈርድ በእርግጥ ታውቃላችሁ፣ ግን የሰው ኃጢአት መስማት ያሰክራል። አንዳንድ ጊዜ እኔ ነኝ የማውቀው። በነገራችሁ ላይ አንድ ካህን ከሚሰማው በላይ ስለምሰማ ያሰክራል። ግን ደግሞ ያሙኖ በአንድ ቀን መጥኖ 2 ወይ 3 ሰው ብቻ ማግኘት ነው እንጂ እየተናዘዘ መሃል ላይ በቃ እስካሁን ላለው ለሌላውም ባይምሮ በያይምሮ ብዬ ደግሞ ባይምሮ በያይምሮ እኮ ትርጉሙ ሌላ ነው። እንደዚያ የሚባል ነገር የለም። እና እኔ አንድ ምዕመን ካህኑ ንስሐዬን ስነግረው እንዳይሰለቸኝ ብሎ ካለ እኔ ለምዕመኑ ምንም ሰጠው መልስ የለኝም። ይህንን ከካህናት ጋር ነው መነጋገር የሚገባ እንጂ ለእናንተ ምን እነግራቸዋለሁ? ምክንያቱም ምዕመኑ ጨንቆት ነው። እንዴት አድርጌ ብነግረው ነው የማይሰለችብኝ ነው። ካህን ንስሐ መስማት ከሰለቸ እኮ እረኝነቱን ወደ መተው ሄዷል ማለት ነው። ምን ሊያረግ ካህን ሆነ? ይህ እኮ ትንሹ ነገር ነው። በነገራችሁ ላይ ዋናውን ከባድ ነገር አንድ ጊዜ አስታውሳለሁ፣ ተነጋግረናል። የካህን ከባዱ ስራ ምን ይመስላችኋል? ንስሐ ከሰጠ በኋላ ቀኖናውን እኩል ይካፈለዋል እኮ። አታውቁም? ይሄን የሚያደርጉ እኮ 1-2 ካህናት አውቃለሁ። አንዱ እንጂ አደክሟቸው ስተውሲያ ነገር አንዱ ግን አለውንም ይሞክራሉ። ግን ከባድ ነው። 100 የንስሐ ልጅ ቢኖረው የ100 ንስሐ እኩል ተካፍሎ ይፈንዳ? ቀድሞ እኮ እንደዛ የተባለ 5ም 3ም 10ም የነፍስ ልጅ በነበረበት ጊዜ ነው። እስከዚያ ይከበዳል። ግን ቢያንስ ማዳመጥን መሰልቸት የለበትም። ስለዚህ ለዚህ ጉዳይ ከካህናት ጋር መነጋገር አለብን። እኛ ምን እናድርግ? ምን ታረጉ? እሱ እንዳይሰለች ትቀንሱት። እንዴት ይሆናል? ምንም እኔ የሚታየኝ ነገር የለም። እንግዲህ የኔ ክፍተት ከሆነ ሌሎች አስተማሪዎች ይነግሯቸዋል። እኔ ግን ካህኑ እንዳይሰለች ግን አንዲት የረሳታለች። አንድ ልጅ እስኪ እንዴት ነው የምትናዘዙ እየጠየኩት፣ በቃ ታሪክ ነው። አንዲቱን ንስሐ አንዲቱን ኃጢአቱን ለመናገር በቃ ስቶሪ ታይም ያደርገዋል። ይሄ አስፈላጊ አይደለም። ወደ ገደለው የሚባል ምድራዊ አማርኛ አለ አይደለም? የንስሐ ዘርፍም እኮ ነው። ወደ ገደለው አታውቁ? ፍርድ ቤት ላይ የተደረገ ነገር አይደለ? ወደ ገደለው እንሄድ ማለት ወደ ጉዳዩ ቀጥታ መሄድ ነው እንጂ ታሪክን መተረክ ጊዜ ካለውና ንገረኝ ካለ ጥሩ ነው። አሊያ ግን ምክንያቱም አንድ ተቀምጦ 2 ሰዓት የተቀመጠ የአንድ ሰው ንስሐ ለመስማት እስከ 6 እስከ 7 መቆየት የለበትም። ለምን ይደነዘዛል? እዚህ በፊት አልነገርኳችሁም? ነገረ ቅዱሳን ድሮ ገና ከዛሬ 10 ምናምን ዓመት በፊት ጥቂት ተማሪዎች በነበሩበት ጊዜ ከተማሪዎች አንዷ በጣም የበረታች አሁን በህመም ያለች ዜር ምሕረቱን ይላክላት የቅዱሳንን ታሪክ ተወሰነ ተረክና 30 ደቂቃ 1 ሰዓት ከዚህ በላይ ይበዛል እያልኩ ተዋለሁ። እና በኋላ እየቆየች ለማጋነን ያክል እንደምታስብ ገባኝ። ነው እንኪያስ አንድ ቀን ላሳያት ብዬ ሐምሌ 5 ደረሰ። ብርሃናት ዓለም ጴጥሮስ ጳውሎስ ሌላውን ሳልተርክ የሁለቱን ብቻ እየተረክን ወደ 4 ሰዓት ያክል እኔ እጄ እንቀጠቀጣለሁ፣ ህመሙ ማለት ነው። 4 ሰዓት እሷ ድንዝዝ ብላ ድንጋይ ሆናለች። ማዳመጡ አደንዟት ማለት ነው። እና ልቀጥል እየስላል ለዚህ በኋላ አልችልም። ያን ጊዜም አልቆ አይደለም አስቡት። እና ልክ እንደዛ እንዴ
እንዴት አድርጎ ይችለዋል? እና ዝም ብለህ የኖርክበትን ሁሉ እየተረቅድም እኮ ያለ ያንን ነው። በቃ ኃጢአቱን በሚያስረዳ ልክ በደሉን መናገር ነው እንጂ ጉዞውን ሁሉ ጎዳናህን፣ መንገድህን፣ ታሪክህን ሁሉ ለመናገር መሞከር እሱ ሊያደክመው ይችላል። እና እንደዚያ ቢሆን መልካም ነው። አምስተኛ ንስሐ ከማንና እንዴት እንግባ? ከማን ማለት ከወይዘሮይቱ ሂደህ ትገባ ከቄስ ነው እንጂ የምትገባ ማን ምን ማለት ነው? ማን እንግባ ማን የጻፈው ጥያቄውን? ከማን እንግባ ከቄስ ነው እንጂ ነው ወይስ መነኩሴ ምንኩስና ካለውና እሱን ደጋግሜ ተናግሬያለሁ። መልስ አያስፈልገውም። ህጋዊ ከሆንክ ከህጋዊ፣ መነኩሴ ከሆንክ ከመነኩሴ ነው የምትገባው ነው። እንዴት እንግባ? ሌሎችን ለንስሐ እንዴት እናብቃ? እሱ ሌላ ሰፊ ትምህርት ይፈልጋል። እሱ ሌላ ቀን እንዴት ነው ሌሎችን ለንስሐ እናብቃ የሚለውን ነገር እሱ እናቆየው። እንዴት እንግባ? እሱም ይቆየን። የንስሐ 10 ሂደቶች ታስታውሳላችሁ? ዛሬ 8 9 10 ዓመት በፊት የተማራችሁ ትምህርት እዛ ይላችሁ 10 የንስሐ ጎዳናዎች የሚል ማለት አንድ ሰው ንስሐ ገባ የሚል 10 ነገሮችን ሲፈጽም ነው ከመነሻው ጀምሮ እስከ መቼን 10ኛው የመጨረሻ የምትባለው እንደናት 10ኛው የመጨረሻዋ እንዳይወድቁ መለማመድ፣ 9ኛዋ የካህኑን እግዚአብሔር ይፍታ የሚለውን ፍትሐ ዘውድን መቀበል ነው። ሂደት አለው። ደግሞ 10 ስራችሁ በጣም ብዙ ነገር እንዳይመስላችሁ ኦልሬዲ የምታደርጉት ነገር በጥንቃቄ እንዲደረግ ነው እንጂ እነዚህን ሁለቱን ነገሮች አሁን ሰዓት ይሄድብናል። ወደ ስጋው ደግሞ እንዴት እንቅረብ? በትህትና በንስሐ ብዬ ነው የማልፈው። ይህም ራሱ ሰፊ ብዙ ሀተት ያለ ነው። ስለዚህ የመጨረሻዎቹን 3 ርዕሶችን አንድ ቀን አስታውሱኝና ጽጌ ካለፈ በኋላ የትምህርት ርዕስ ይሆን ብሎ 40 ቀን የትምህርት ርዕስ ይሆን። አምላከ ዳዊት የሰማነውን በዝነ ልቦናችን ያሳድርልን። የትምህርታችን ርዕስ ምን ነበረ? የዘመኔ ቁጥሮች ስንት ናቸው? ወይም እንደ መጽሐፍ ቅዱስ አማርኛ ምን ያህል ናቸው? ምንት ማንቱ ሁልቆን ለመዋዕልየ፣ የዘመኔ ቁጥሮች ስንት ናቸው አለ ቅዱስ ዳዊት። እንግዲህ ቸሩ መድኃኔዓለም ለቸርነቱ ወሰን የለውምና ለሰው ልጆች እድሜ ይሰጣል አይደል? እድሜ እንኳን የሰው ልጅ ይቻለም እድሜ ያላት ዛፉ ቅጠሉ እድሜ ያለው። በነገራችን ላይ ዛፉ ቅጠሉ ስል ቅጠሉማ ዛፉ ያለ አትበለኝ። ለምን? የዛፉና የቅጠሉ እድሜ አንድ አይደለም። ገብቶሃል? እንዴት ብትለኝ እንዳንተ እንደ ፀጉርህ እና እንደ ጥፍርህ ማለት እኮ ነው። ቅጠሉ እየረገፈ ነው ይሄዳል። ቅጠሉ ሲረግፍ ምን አለ? ሞተ አይደል? ዛፉ ግን አለ እና የቅጠል የራሱ እድሜ ያለው፣ የአበባ የራሱ እድሜ ያለው፣ የእጽዋት የአዝርዕት የአትክልት እድሜ ያላቸው። በነገራችሁ ላይ 10ሩ አባቶች ከአዳም እስከ ኖህ ድረስ ያሉት 10ሩ አባቶች ምንን ይመስላሉ ይሉ? ዝግባን፣ ዋርካን፣ ባምባን ይመስላሉ። ዋርካ 1000 2000 ዓመት ይቆያል። 500 ለዚህ ዓመት ይቆያል አይደል? እዚያንም ይቆይ ለማደግም ጊዜ ይወስዳል። ኋላም ደግሞ ብዙ ዘመን ይቆያል። እዚህ ግቢ የምታዩዋቸው አብዛኞቹ ወይራዎች 300 ዓመት እንደዚህ ያለፋቸው ናቸው። እነሱ አበውን ይመስላሉ። ከነሱ ቀጥሎ ያለ ደግሞ ባለዕድሜ አለ እስከ መቶ ምናምን የሚቆይ እነሱ እና አብርሃም እና ይስሐቅ እና ያዕቆብን ይመስላሉ። ከዚያ ቀጥሎ ያሉት እነ ዳዊት እነ ሰሎሞን ይመስላሉ። ከዚያ ደግሞ የኛ ሐሳብን ይመስላል። ሰብሰብ ከንቶ ይመስል እዚህ ውስጥ እኮ አለ አይደል? ሰውስ ምን ይመስላል? እፀ ከንቱን ይመስላል አለ። እፀ ከንቱ ጧት ትበቅላለች፣ በሰለስት ታድጋለች፣ በቀትር ታበባለች፣ በተሳት ታፈራለች፣ በሰርክ በጥንት አማርኛ ኮርኳ ብላ ደርቃ ትወድቃለች። እድሜዋ ከነግ እስከ ሰርክ ብቻ ነው። አባቶቻችን ይሄ የሰው ምሳሌ ነው። በነግ እንደመብቀል መወለድ፣ በሰለስት እንደማደግ ማደግ ነው። በቀትር እንደማበብ ማግባት፣ በሰርክ እንደማፍራት መውለድ መክበድ ማሳደግ ነው። ማን በተሳት እንደዚያ በሰርክ ደርቆ እንደመውደቅ የሰው ልጅ በስተርጅና ለመሞት ምሳሌ ነው ብለዋል። እና ሁሉም ፍጥረት እድሜ ያለው ይህችም ዓለም በራሷ ቅዱስ ዳዊት ምን አለ? እድሜያችን ዘመናችን ቁጥሩ ስንት ነው ብሏል? 70 ነው ብሏል። በነገራቸው ላይ የዚህች ዓለም እድሜዋን ሲነግረን ነው ብሎ አባቶቻችን ተርጓል። ይህች ዓለም እድሜዋ 7000 ዘመን ነው፣ እልፍ ቢል 8000 ብሏል። ለ8000 አሁን ስንት ነው የቀረን? ስሌቱን ተውት፣ ትንሽ ቀርቶናል። ግን 7 ካለፈና 8 ከገባ ብዙ ዘመን ስለሆነ የጌታ መምጫው አይታወቅም። እና አሁን ጥያቄው መሆን ያለበት በጥሬ ዘር መጀመሪያ ምንድን ነው? ዓለምን ወክለን ዓለምን ይዘን ምን ለን ጠይቃለን? ጌታ ሆይ ምን ትማንቱ ህልቆን ለመዋዕልየ የዘመኖቼ ቁጥር ስንት ናቸው ብላ ሰው ልጅ ሁሉ ቢጠይቅ የዚህች ዓለም ዕድሜ 8000 ነው።
8000 ማለት ግን 8000 እስከሚገባ ድረስ እግዚአብሔር ይጠብቃል ማለት አይደለም። 8000 መለኪያ ቁጥር ስለሆነ አንደኛው ጥያቄ እሱ ነው። ታዲያ የዘመኑ ቁጥር ደርሶ ይሆን አልደረሰ ይሆን ብሎ የሚጠይቅ ካለ ደርሷል። በምን እናውቀዋለን? ፍጻሜ ዘመን ሲደርስ ሊደረጉ ይገባል ተብሎ የተነገሩ ቃላት በሙሉ የቀረ አንድ ነገር ብቻ ነው። እሱም ምጽአተ ሐሳዊ መሲህ ነው የቀረ። ደህና ዋላችሁ። ያልተደረገ ነገር የለም። ጆሮአችሁን የማይቀፋችሁ ከሆነ ሕፃናት ስላላችሁ ነው እንጂ እነግራችሁ ነበር። የማይደረግ ነገር የለም። እንኳን ሌላ ጌታችን ምን አለ? በነቢዩ በዳንኤል የተነገረውን ትንቢት አዘክሮ በማቴዎስ 24 ላይ በቅዱስ ማቴዎስ ወንጌል ምንድን ያለ? የጥፋት ርኩሰት በምን ስፍራ ላይ ሲቆም አለ? በተቀደሰው ስፍራ አይደለም። በነገራችን ላይ ከዚህ ዘመን በላይ ቤተ መቅደስ ላይ የማይገባ ነገር የሚሰራበት ጊዜ ያለ አይመስለኝም። ትልልቆች ብቻ በተሆኑ ቤተ መቅደስ ላይ የሚደረገውን ነገር ነገራችን ለምን ብንደብቀው የማይደበቅ እየሆነ ስለመጣ የምስጢር ጉዳይ ስላልሆነ በደል ቤታችን ላይ የሚሰራውን በደል መደበቅ መልካም ስራ አይደለም። ቤተክርስቲያን እየተበደለች መደበቅ ጠዋት ለነገሩ አልነበራችሁ የጠዋቱ ጉባኤ ላይ እንድታውቁት የሚያስፈልገው ነገር የሰውን ነውር መግለጥ አይገባም። ነውሩ ግን ቤተክርስቲያንን የሚበድል ከሆነ እንገልጠዋለን፣ ግዴታችን ነው። በቤተክርስቲያን ታሪክ ኃጢአታቸው የተገለጠባቸውን ሰዎች እያቸው ቅዱስ አዳም፣ ቅዱስ ዳዊት፣ ቅዱስ ዮናስ፣ ቅዱስ ጴጥሮስ የመሳሰሉ ኃጢአታቸው ተገልጦባቸዋል። ሌሎቹ ያልበደሉ ነው። ሌሎቹ ቅዱሳን ኃጢአታቸው ያልተጻፈ በኦሪት የነበሩት በአዲስ ኪዳን ለምን ይመስላችኋል ያልተጻፈ? በደላቸው ከነሱ አልፎ ሌላውን የሚጎዳ ስላልነበረ ነው። አየ ምዕመናንን፣ ቤተክርስቲያንን፣ አማኞችን የሚጎዳ ዳዊት እረኛ ነው። የሱ ጥፋት እንደሚያጠፋ እኮ ቅዱስ ዳዊት ህዝቡን ሲቆጥር አላየንም? ህዝቡ ሲቆጥር ህዝብ ስላስቆጠረ 70,000 ሰው አላለቀም? አያችሁ? ስለዚህ ሲያጠፋ ይጻፋል፣ በአደባባይ እግዚአብሔር ይገልጥበታል። ያን ቅዱስ ሰው በአዳም ኃጢአት ምክንያት ዓለም ጠፋ አይደል? ተገለጠበት እና ቤተክርስቲያንን የሚበድሉ ሰዎችን ጥፋታቸውን አንደብቅም። ለምሳሌ በግሉ አንድ ሰው ዝሙት፣ በደል፣ ኃጢአት፣ ክፋት ሊያደርግ ይችላል። እሱ ነው የሚመለከተው። ማዘን ነው የሚገባው፣ መጸለይ ነው የሚገባው። ቤተክርስቲያንን ከበደላት ልንሸሽገው ከተሆኑ አይቻለንም። እንዴት ብሎ የምንገልጠው ያን ሰው ለማዋረድ አይደለም። ቤተክርስቲያንን ይጠብቅ ዘንድ የተቀመጠ ሰው ካለ፣ አደራ ኃላፊነት ያለበት ሰው ካለ እዳው ነው ያንን ማድረግ እና የዚህች ዓለም እድሜዋ እያለቀ ነው፣ እያረጀች ነው። ያልተደረገ ነገር የለም። የሚገርማችሁ ነገር አንዳንድ የሚደረጉ ነገሮችን ስትመለከቷቸው ሆን ብሎ ትንቢቱን ለመፈጸም ከመጓጓት ይመስላል የሚደረጉ ክፋቶችን ስትመለከቱ። እንዳልኳችሁ ዝርዝር ነገሮች ውስጥ አልገባም። ጉባኤያችን ውስጥ ሕፃናትም ስለሚገቡ አንዳንድ ነገሮችን ገታ እናደርጋቸዋለን። ስለ እድሜ ቁጥር ቅዱስ ዳዊት ግን ለምንድን ነው የጠየቀው? መጀመሪያ በጥሬ ዘሩ ስለ ራሱ እድሜ ጠይቋል እንበል። ምክንያቱም ይሄ ትንቢት በይንተርሱ ነው። መዝሙር 38 ትንቢት በይንተርሱ ነው። በይንተርሱ ላይ ጥቅሉን እንይ። ቅዱስ ዳዊት አስቀድሞ ጌታ እድሜውን ነግሮታል፣ በሰባ ዘመኑ እንደሚያደርግ። ነገር ግን ለምንድን ነው የእድሜውን ቁጥር የሚጠይቅ ቢሉ የእድሜ ነገር ጭንቅ ነው። ታውቃላችሁ? ለምሳሌ ልንገራችሁ። ባንክ አካውንት አላችሁ አይደል? አላችሁ። እንግዲህ ሳንቲም ይኖረው ማለት ነው። ለምሳሌ አርገውና 100,000 ብር አላችሁ እንበል። እሺ አርግላችሁ፣ ችግር የለውም ከፈለጋችሁት። አይ ያርገው ካለማ ከፍ እናደርግላችሁ። ለምሳሌ 1 ሚሊዮን እንበል። እሺ መቼም ድሃ በህልሙ ቅቤ ባይጠጣ የሚባል ነገር አለ። ወይም እንደ ትናንቱ ተረት ወተት ቢኖር ኑሮ ዳቦ በነበረ ማግ እያደረግን እንበላው ነበረ እንዳለው 1 ሚሊዮን አላችሁ እንበል። ያ ገንዘብ ይጨምራል፣ እያወጣችሁ የምትጠቀሙበት ነው። በነገራችን ላይ ከሚያስገርሙ ነገሮች መካከል እንኳን የባንክ ገንዘብ ስልካችሁ ላይ ሳንቲም ትሞላላችሁ አይደለም? ትደውሉና ቀጥሎ ምንድን ታደርጉ? 804 ኮከብ መሰላል ሂሳብ አይደል? ስንት ቀረ? የቅዱስ ዳዊት አጠያየቅ ይህን ይመስላል ይላሉ አባቶቻችን። ቁጥር ስንት ቀረኝ አነግሮት የለ አያውቅም ምን ቢሉ አይ የእግዚአብሔር አነጋገሩ። ባለፈው አምና ነው ታች አምና መድኃኔ ዓለም ይችን ሀገር ይቅር የሚላት መቼ ነው ብለን ስንል አባቶቻችን በቅርብ ነው አሉ። ቅርብ ቁጥሩ ስንት ነው? እሱንማ እግዚአብሔር ነው የሚያውቀው። ኋላ በሚቀጥለው ሲመጡ አባቶቻችን ይህች ቅርብ ታስፈራለች አልኩኝ። ለምን አሉ?
እግዚአብሔር አቆጣጠር አይታወቅም እኮ በነገራችሁ ላይ ፈጥኖ ይመጣል ካሉን ሐዋርያት እኮ 2000 ዓመት ሞላ። ደህና ዋላችሁ። አያችሁ የእግዚአብሔር ቁጥሩን አናውቀውም እኛ። ፈጥኖ ይመጣል። እንዲያውም ዮሐንስ ወልደ ነጎድጓድስ ከብዙ ሺህ ዘመናት በኋላ የሚደረገው እየታየው ምን አለ? ልክ ከበር ላይ ቆሞ በሚያንኳኳ ሰው ምሳሌ በዮሐንስ ራእይ ላይ ተናግሮታል። እንደዚህ አያችሁ እና የዓለምን ቁጥር ሰው የራሱንም እድሜ ብዙ ጊዜ አይታችሁ ከሆነ እኛ የምንሞትበትን እግዚአብሔር የማይናገርበት ምክንያት ሙሴ በደረሰበት ግፍ ምክንያት ነው። ግፉ የደረሰበት በራሱ ምክንያት ነው። የሚያርፍበትን ቀን ተረድቶ እሱም ብቻ አይደለም እና አቡ ፋናም እንደዚህ ያለ ጠይቀው ተቸግረዋል። ስለዚህ የሰው ልጅ መጽሐፍ ብሏል እኮ አይደለም ጌታችን ወለቱሰ ለእግዚአብሔር ግብተ ትመጽእ ከመን ተሰራቂ ሌባ ቀጠሮ ሰጥቶ ነው የሚመጣ ሞትም እንደዛ አይደለም። ስለዚህ ወድለዋኒክሙ ሀልው ተዘጋጅታችሁ ኑሩ ነው። ዘመንን መጠየቅ ምን ያህል ቀረኝ ብሎ ማለቱ ክርስቲያናዊ ተግባር አይደለም። የቅዱስ ዳዊት ግን ለምን ጠየቀ ቢሉ ከወዳጅነት የተነሳ እግዚአብሔርን ካላየሁ የሚል ጥያቄ መጠየቅ እንችላለን እኛ? አረ ንገሩ። ቅዱስ ሙሴ ግን ጠየቀ አልጠየቀም? ከየዋህነት፣ ከቅርበት፣ ከፍቅር፣ ከባለሟልነት የተነሳ የዳዊትም ጥያቄ እሱ ነው። ዋናው የቅዱስ ዳዊት ጥያቄ ግን ለምንድን ነው ቢሉ ዘመኑ የእመቤታችን ስደት ነውና ቅዱስ ዳዊት ይህንን የጠየቀ በስደቱ ጊዜ ነው። ስለዚህ የጠየቀው ቁጥር የመኖሪያ እድሜውን አይደለም የስደቱን ዘመን ነው። እዚያ በቀደም ያነሳ ነው ጥቅስ አለ አይደለም? ሳይሌ ዘርህቀ ማይደርየ ማደሪያ የራቀብኝ ወዮልኝ እያለ ያለቅስ ነበራል። ለቅድስት ድንግል እመቤታችን ጠቅሶታል አባታችን አባ ገብረ ኢየሱስ በሰቆቃወ ድንግል። ቅዱስ ዳዊት ስደት ያገኘው በዋነኝነት 2 ጊዜ ነው። የመጀመሪያው ስደቱ ሲመቱን ይመለከታል። ይሄ ወር የሹመቱ ዘመን ስለሆነ ስለ ሹመቱ ዛሬ እናንሳና ስደቱን ጥቂት ጠቅሰን ትምህርታችን እንጨርሳለን። እንዴት ዋላችሁ? ቅዱስ ዳዊት አባቱ እሴይ እናቱ ሁብሊ ይባላሉ። አባቱ ቅዱስ ሰው ነው፣ ደግ ሰው ነው፣ በገና ደርዳሪ ነው ይባላል። እናቱ መልካም ሰው ግን አልፎ አልፎ እንዲያ እንደ መወዛወዝ የምትል እንደኛ ያለች እንኳን እንልም ከኛ እንኳን ትሻላለች፣ እኛ የምትሻል ግን ከእሴይ ዝቅ የምትል ማለት ነው። በምን ታውቋል ቢሉ ቅዱስ ዳዊት በተወለደበት መንገድ ታውቋል። እሱን የልደቱ ጊዜ የምንተርክ ይሆናል። ግን በቅዱስ ዳዊት ሐረገ ትውልድ ውስጥ መልክዓ ዳዊት ላይ ምን ይላል? እምስሮ እሴይ ዘሰረጽከ ወማሂፀና ለሩት ብሎ እናቱን ትቶ አያቱን ጠቀሰ። ሩትን ለምን ይጠቅሳታል ቢሉ መጽሐፍ ያከበራት ከሞዓባዊነት ወደ እስራኤላዊነት ወደ እግዚአብሔር አማኝነት የተሸጋገረች በጎ ሴት ናት፣ ልትጠቀስ ይገባታል። ሁለተኛ ነገር እናቱ እንዳይጠቅሳት የተወለደበት መንገድ እንዲያ ያለ ስለነበረ እናቱ ከሌላ ወንድ ጋር ያደረች መስሏት ስለነበረ እሴይን ጠቅሶ አባቱን በትክክል ጠቅሶ ሩትን ግን አያቱን። የሩት አያትነቷ እንደምን ነው ቢሉ ቦዔዝን ወይም ባኦስን አግብታ ማንን ወለደች? ኢዮቤድን። ኢዮቤድ እሴይን እና አቆጣጠሩ አይታችሁት ከሆነ በሁለቱ ግን አይደለም፣ ሁለቱንም የቆጠረው በአንድ ሐረገ ትውልድ ነው። አያችሁ? እሴይ ኢዮቤድ ብሎ ወዲህ ሩት ነው፣ ወዲህ ቦዔዝ ነው። እና ቅዱስ ዳዊት ተወልዶ አድጎ 12 ዓመት ሲሞላው እንግዲህ 12 ዓመት ማለት በእናንተ እድሜ ወይም ትበልጡት ይሆናል አንዳንዶቻችሁ። የኛ ሀገር የኢትዮጵያ ኩታራ ቶሎ ያድግም። አማርኛው ቅር ካላላችሁ ብዙዎቹ ይቀነጭራሉ። ለምን ቢባል የሚበላው የሚጠጣው ነገር ሊሆን ይችላል። ግን አንዱ ነጥብ ይሄ ግን ጥሩ አስተዳደግ ነው አይደለም? ለምሳሌ የኔን ቁመት ብትመለከቱት ያለኝ ሰብና ብትመለከቱት ውጭ ሀገር የሚኖር የአንድ 11 12 ዓመት ታዳጊ ቁመና ነው። ለምን ቢባል እዚያ ሀገር አየሩ ምግቡ እንደዚህ ያደርጋል፣ ግን ጤነኛ አይደለም እንድታውቁት። በነገራችሁ ላይ ሙዝ ታውቃላችሁ? ከመንቃት ጥሩ ነው። ችግር ስትወጣ ትገዛለታል፣ ግዴታ ነው ግዛለት። ግን አነስ ያለችው ነው። እሺ ማለት እንዴት ዋላችሁ? አዎ ጥሩ ነው። ከእንቅልፍ ነቅቶ ስለ ሙዝ ሲወራ ትልቅ ዜና ነው ለኩታራ። ብስኩትና ሙዝ ነው ለነሱ ትልቁ ነገር። ሙዝ እንዴት ዋላችሁ? ሙዝ 3 አይነት ነው። ፍሬ ያለው ሙዝ አለ፣ ፍሬ የሌለው ሙዝ አለ። ፍሬ የሌለው ሙዝን ለሁለት ስንከፍለው ነው 3 የሚሆነው። በነገራችሁ ላይ ምንድነው የሚባል ኦሪጂናሊ ምንድነው የሚባል ዋናው ምንድነው የሚባል ይሄ
ኬሚካል ፕሮሰስ ወይ በባዮሎጂካል ፕሮሰስ ያልተነካካው ምንድነው የሚባል? ዋናው ኦርጋኒክ ነው የሚባል። ኦሪጂናል ኦርጋኒክ ትሉታለች። ዋናው ቅጂ ማለት ነው። ዋናው ገና ነገሩ ቅጂ ከሆነ እንዴት ዋና ይሆናል? ዋና ቅጂ ይባላል። ኦሪጂናል ለማለት ዝም ብሎ ዋናው ይሻላል። ኦሪጂናል ዋናው። እና ገበያ ሄዳችሁ ሙዝ ስትመለከቱ አንዲት ነገር ልንገራችሁ። ስትገዙ አይን የሚያስጎመጅ ትልቁ ነው ትንሹ ነው? ትልቁ ማለት መልኩ ምናምኑ ጥርት ያለ ነው። ትንሹ ብዙ ያስደስት ማለት ግን ለሰውነት ጠቃሚው ትንሹ ነው። ምክንያቱም ትልቁ የተለቀ በሌላ ፕሮሰስ ነው፣ ተፈጥሮ አይደለም። በነገራችን አብዛኛው ትልልቅ ሙዝ ተፈጥሮ አይደለም። እሱን ማስተዋል አለብን። አንዳንድ ነገር በጣም ሲተልቅ ለምሳሌ አፕል ወይ ፖም አይታችሁ ከሆነ ችም ታከለ በጣም ትልልቅ አለ። ትልቁ ጤነኛ አይደለም። እኔ ነገራችሁ ሰው ሀገር ካዩዋቸው ነገሮች መካከል ሰው ሀገር ሲሄዱ ሰው ብቻ አይደለም ሁሉ ነገር ትልቅ ነው። ፍራፍሬ በሙሉችም ትንሽ የሚባል ፍራፍሬ የለም። ለምን ቢባል ይሄ ሞዲፊኬሽን እየሰሩለት እንደዛ አድርገውታል። እና የነሱ ቶሎ በጣም ማደጋቸው አያስቀናም ብዬ ነው። የኛ ነው ጥሩ ቀንጭረንም ቢሆን እውነቴን ነው ይሻለናል። እውነቴን ነው። አሁን እኛ ምን ተጎዳን? እንደዚህ ሆነ በቃ። እንዴት ዋላችሁ? ቅዱስ ዳዊት ግን በ12 ዓመቱ ጎበዝ ነበረ። ምን እረኝነት ወጣ፣ በጎቹን ይጠብቅ ነበር። ታዲያ በጎቹን ሲጠብቅ መንፈሰ ረድኤት አለው እና ይታገል ነበር። ከአራዊት ጋር ከጠላት ጋር ይታገል ነበር። በዚያ ወራት ሳኦል ነግሶ፣ ታሪኩ ሰፊ ነው። የሳኦል ንግስና ተርከው ከተባለ ታሪኩ ሰፊ ነው። እስራኤል ሳሙኤልን ነቢዩ ሳሙኤል ንጉሥ አንግስልን እንደ አሕዛብ ብለው አሉት። በጣም አዝኖ እግዚአብሔርን ቢያመለክት አንተን አልናቁም እኔን ነው አንግስላቸው፣ ግን ስርዓቱን ንገራቸው፣ እንዲህ ያደርግባቸዋል በላቸው አለ። እስራኤላውያን መቼም ችግር አለባቸውና እሺ አሉ። ሳኦል ነገሰ። መጀመሪያ ንቀውት ነበረ። ኋላ ግን ናኦስ አሞናዊ ድል አድርጎ፣ ድል አድራጊውን በእርግጥ እሱ አይደለም ልጁ ዮናታን ነው፣ ግን ዞሮ ዞሮ ድሉ የእሱ ነው የሚባል ድል አድርጎ ነግሶባቸዋል በእነሱ ላይ። እሱ ነግሶ ሲኖር በንግስናው የዘመን እኩሌታ ላይ ችግር ፈጠረ። ሳሙኤል አንድ ነገር አዞታል። እርሱም ምንድነው? ዳዊት ሀብተ ክህነት አብሮ ተሰጥቶታል። ሳኦል ግን ሀብተ መንግስት ብቻ ነው የተሰጠው። እና በዚያ በሀብተ መንግስት ብቻ ስለሆነ መኖር ያለብህ መስዋዕት እንዳትሰዋ እኔ ከልለው ብሎታል። ሳሙኤልን ጠብቆ ሲቀርበት መስዋዕት ሰዋ። ሳሙኤል መጥቶ ተጣለው። በዚህ ምክንያት ልብሱን ሲቀድበት ወደኋላ ነቢዩ ሲሄድ ንጉሱ ሲከተል ልብሱን ቢይዝበት ተቀደደ። ምን አለው? ልብሴን እንደቀደድካት እግዚአብሔር መንግስትህን ቀደደ፣ ከአንተ ለሚሻል ለሌላ ሰጠብህ አለ። ከዚያ ግን እባክህ አማልደኝ ብሎ አልቅሶበት ነበርና ሳሙኤል ሂዶ ወደ እግዚአብሔር ሲያለቅስ እግዚአብሔር ተነጋገረው። ምን ሲል? ሳሙኤል እስከ መቼ ድረስ ለሳኦል ታለቅስለታለህ ብሎ አለው። ጌታዬ ለሱን ብዬ ለእስራኤል እኮ ብዬ ነው አለው። ለንጉሱ ብዬ አይደለም፣ ለህዝቡ ብዬ ነው። ለእስራኤልማ ካሰብክ አለ እንደዚህ ፈቃዴን የሚጥስ ሳይሆን በከንፈር ንክሻ በአይን ጥቅሻ እንዲሉ ሳልነገረው ፈቃዴን የሚያውቅ ወዳጅ አለኝ። ሂድ ወደ እሴይ ወደ ቤተልሔም ከእሴይ ልጆች መካከል ቀባልኝ አለው። እቺ ይኸውላችሁ ልበ አምላክ ማለት አባቶቻችን ምን አሉ? በነገራችሁ ላይ ደህና ወዳጅ ምን ያውቃል? በአይን ጥቅሻ በከንፈር ንክሻ። ለምሳሌ ደህና ልጅ የሆነ እንደሆነ እናቱ የማይገባ ነገር ሊያደርግ ልትቆጣው ከሆነ ፊቷን በማየት ያውቀዋል። ቃል ካፏ እስኪወጣና የመጣው እንግዳ እስኪታወቅ ድረስ አይጠብቅም። ስትለው ወጥቶ ይሄዳል ወይ ደግሞ ትእዛዟን ይፈጽማል። እና ዳዊት የእግዚአብሔርን ፈቃድ እስኪነግረው ድረስ አይጠብቅም። በአይን ጥቅሻ በከንፈር ንክሻ ማለት እሱ ነው። እንደ ልብ የሆነ በግብረ ሐዋርያት ላይ ቅዱስ ጳውሎስ እንደተናገረው ረከብክዎ ለዳዊት ገብሬ ባሪያዬን ዳዊትን አገኘሁት ባለሟሌን ብሴ ምእመነ ዘከመ ልቤ እንደ ልቤ የሆነ ታማኝ ሰው ወዘይገብር ሁሉ ፈቃዴንም ሁሉ የሚፈጽም ብሎ ተነጋገረው። ዳዊት መሆኑን አላወቀም ቅዱስ ሳሙኤል። ቀጥ ብሎ ወደ ቤተልሔም ወረደ። እዚያ የቤተልሔም ሲያገኙት ምን አሉት? ሰላምኑ ዳህይንኑ ንጽአትከ አመጣጥ በሰላም ነው አለ። መተርጉማን ምን አሉ? ነቢየ እግዚአብሔር አንድም ለሰላም አንድም ለጠብ ነው የሚመጣ። ወይ ህዝቡን ሲበድሉ ሊገስጽ ነው የሚመጣ፣ ወይም በረከት ሊሰጥ ነው የሚመጣ። አይ እግዚአብሔር ለቤተልሔም ሰዎች መስዋዕት ሰዋላቸው ብሎኝ ነው የመጣው አላቸው። ከኔ ቤት አሉ ቅዱስ ነውና። የለም እናንተ ይህን ሰው ብሎ ሰጥቶ ላሙን እኔ ከእሴይ ቤት ሄዳለሁ ብሎ እሴይን ጠርቶ ልጆችህን ለ3 ቀን ቀድሳቸው ከልጆች መካከል የማነግስ ነኝና ብሎ አለ። በ3ኛው ቀን አመጣለት ልጆቹን። ሲያመጣ ግን
7ቱን አምጥቶ 8ኛውን ትቶታል። ለምን ቢባል አንደኛ በእድሜም ልጅ ነው፣ እንዲህ ያለ ቁም ነገር የለውም ብሎ የበኩሩ ማነው ስሙ ታውቁታላችሁ አይደል? ኤልያብ በሉ እንጂ እንዴት ዋላችሁ? የበኩሩ ማን ነው? ቀጥሎ ሱባ፣ ቀጥሎ አሚናዳብ እያለ ነው አይደል የሚሄደው። አመጣለት አቅርበው ውስጥ ያለ አመጣ እና ሲያየው አይ ለመልኩማ ለመልክ አቀናንማ ማን እንደ ሳኦል፣ ግን ከሳኦል ይሄ ይበልጣል። እነሆ የእግዚአብሔር ንጉሱ እግዚአብሔር በእስራኤል የሚያነግሰው ብሎ ቀርነቅሙን እከፍታለሁ ቢል የለም ጥርቅም ብሎ ዝም። ምንም እንደመኝ ታውቃላችሁ። ጊዜ በየዓመቱ ዛሬ ክህነት ሲሰጥ እንደዛ የሚል በሆነ ጵጵስናው፣ ቅስናው፣ ዲቁናው ሲሰጥ እንደዚያ በሆነ በቃ ከዚያ በኋላ ስንት ይመስላችኋል? ለምን አንድ ጳጳስ አይቀርም፣ አንድ ቄስ አይቀርም። እየተጋፋነ ቢሆን ወይ ፎቶ አንስተ ነው ለፎቶውም ቢሆን እየሄድን ፎቶ እንሳለም ነበር። ይሁን ይሻለናል። እንዴት ዋላችሁ? እምቢ አለ። ወዲያውኑ ቅዱስ ሚካኤል በጎኑ ነበረ። ሳሙኤል አለው ኢስራኤል ግርማ ርየቱ ለኤልያብ፣ የኤልያብን የመልኩን አቀናን የደም ግባቱን ነገር የአካሉን መፈርጠም አትመልከት። ምን አለ? እስማ እኮ በከመ ይሬኢ ሰብእ ዘይሬኢ እግዚአብሔር፣ ሰው እንደሚያየው እግዚአብሔር አያይም። አንተ ዳኝነት እገሌ ጥሩ ሰባኪ፣ እገሌ መጥፎ፣ እገሌ እንደዚህ ትላለህ። በምን አውቀው? ጠዋት ሳስተምራቸው የነበሩ ልጆች ምን አልኳቸው? አንድ ስብከት ከጣፈጠ ችግር ነው። በምን ርዕስ አመጥቼው ነው? ጥዑም ለጉሮሬ ነቢብከ። በነገራችሁ ላይ አያፍርም የኛ ዘመን ሰው እኮ አይደል? ቃል ለጉሮሮዬ ንገሩኝ። አሁን እንዲህ ለማለት ችሎት ያለው ሰው አለ? አፈቀረከ እግዚኦ በኃይሌና። ይሄ ጥቅስ በጣም ነው የሚያስፈራኝ። ቃል ለጉሮሮዬ ጣፋጭ ነው የሚሉ ቅዱሳን ናቸው። የእግዚአብሔር ቃል ለኃጥእ ሰው መራራ ነው። መራራ የሚሆንበት በምን ምክንያት ነው? ቀንበሩ ነው የሚታየው። አየው። እንዴት ዋላችሁ? እንዴት ዋላችሁ? እስኪ አስበው። በጣም የምጠላውን ሰው እስኪ አሁን ዛሬ የቤት ስራ ልስጣችሁ። አስቡ። በጣም የምጠሉት ሰው ትዝብ ካላችሁ ይሄ ሰው ማለት ነው ንስሐ እንድትገቡ ትልቅ ኃጢአት ነው። የራሱ ሰው መጥላት ትልቅ ኃጢአት ነው። ግን ትዝ ካላችሁ ንስሐ መግባት ብቻ አይደለም፣ ሂዳችሁ ጫማውን ወድቃችሁ እግሩን አጥባችሁ ሳሙት። የሚያደርገዋል። ያን ጊዜ የክርስትና ሀሁ ጀምራል ትባላለህ። እንደዚያ ነው። እና ሰው እንደሚያይ እግዚአብሔር አያይም ብሎ አለው። ሰብእሰ ገጸ ይሬኢ፣ እግዚአብሔርስ ልበ ይሬኢ አለው አይደል? ሰው ፊትን፣ እግዚአብሔር ልብን ይመረምራል። ከዚያ ምን አለው ቅዱስ ሚካኤል? ለዝኢሃረዮ አለው። እሴ ተቀብሎ፣ ምክንያቱም እሴ ሚካኤልን አየው። የሚያየው ማን ነው? ቅዱስ ሳሙኤል ነው። አልመረጠው። ሁለተኛውን አምጣ አለው። አሁንም ቢለው አይከፈትም። ለዝኒ ሃሪዮ፣ ለዝኒ ሃሪዮ እየተባለ አስባችሁታል? በቃ ሊሾም የሚመጣው 5 ሚሊዮን 3 ሚሊዮን ጉቦ የከፈለውን ሁሉ ለዝኒ ሃሪዮ። እንደዛ ስትሉት ምንድነው? በጀርባ ኃይልና አምጣ ገንዘብ መልስ ነው፣ ስጠው፣ ችግር የለውም። ግን መመለስ አይደለም። ለዝኒ ሃሪዮ ያለውን ሄዶ አምጣ ሲል ማለት ነው ያዝልኝ 40 ጅራፍ ገንዘቡን ቀምተ 40 ጅራፍ ገርፈ እስራት ትፈርድበታለህ። ቀነና ንስሐ ሰጠ። እስራቱ የት ነው? ገዳም አስገባውና በአት ውስጥ ትቆልፍበታለህ። መጻሕፍትና ሰርከብስት ብቻ እየሰጠ ይሄ ነው ቅጣቱ። ለነፍሱም እንዳይጎዳ ለነፍሱም ጥቅም እንዲሆነ ማለት ነው። 7ቱም አለፉ። እሉኑ ዳኢሙ እስየይ ደቂቅከ፣ እስየይ ከልጆች ላነግስ ብዬ 7ቱንም እግዚአብሔር አልመረጠም። እነዚህ ብቻ ናቸው ልጆች ላይ ለዚህ ቁም ነገር አይበቃም ብዬ እንጂ። ይህም እኮ ይኸውላችሁ ትምህርት ነው። ለዚህ ቁም ነገር አይበቃም ብዬ እንጂ በግ ጠባቂ አለ አለ። እና እነዚህኞች ወታደሮች እግዚአብሔር ምን ሊያደርጉለት? በግ የሚጠብቅ ነው እንጂ የሚፈልግ። ወትሮስ አንድ ሰው የሚነግስ የሚጳጳስ ምን ለማድረግ ነው? መንጋውን ለመጠበቅ እኮ ነው። እና እኔ ከማዝንባቸው ነገሮች አንዱ እንደው ግብፃውያን ከሚያደርጉት አንድ ቀን ተስቶን ምን አለ ገዳም ሄደን ጳጳስ ብንመርጥ። ገዳም ሄዶ ማኅበረ ሥላሴ ብትገቡ፣ ዋልድባ ብትገቡ፣ ደብረ ሊባኖስ ብትገቡ፣ ጎንድ ብትገቡ አሉ እኮ። በነገራችሁ ላይ ከቤተ እግዚአብሔር ትምህርት ጠንቅቀው የተማሩ ከዘመናዊ ትምህርት እስከ ፒኤችዲ ሁሉ ያላቸው ሰዎች እኮ አሉ። እዚህ ያላቸው አንድ በረሃ ውስጥ ፒኤችዲ ያላቸው ሰው አሉ። በቤተክርስቲያን ትምህርት የተማሩ ደግሞ ፒኤችዲ 3ኛ ዲግሪ ያላቸው ማለት ነው። እንደነዚህ ያሉ ሰዎችን ፈልጉ ነው እኮ መሾም ይገባል። ምክንያቱም
የመጣውን በሙሉ በራሱ ከመጣ ምንጊዜም እኮ ለዝን ሐዋርያው ያስፈልገውም እኮ። ምክንያቱም መጥቶ ሹሙኝ ካለ አባቶቻችን ምን አሉ? ሹሙኝ ባይ ጋኔን ያደረበት ነው ብለዋል። ሹሙኝ አይባልም፣ ከባድ ነው። መድኃኔዓለም ይማረን። ከዚያ እሱን ካላመጣው ምግብ አልበላም ብሎ አለ። ለምን ይሉ? ለማስፈጠን። እንዲያውም ትርጓሜ ላይ ምን ይለዋል? ዛሬ ከቤተ መንግስት የተላከ መልእክተኛ መልእክቴን ካላደረስኩ አልገባም አልቀምጥም ይላል። ለምን ይሉ? ለማስፈጠን። አረ ጥሩልኝ አለ። ዳዊት ገና ከዚያ ሲመጣ ሳሙኤል ተመለከቱ። ሲያየው እንደው ልጅ ነው በጣም ግን የመልክ አቀናኑ ግሩም ነው። ጠጉሩ፣ ግንባሩ፣ ቅንድቡ፣ ጉንጩ በሙሉ ሲታይ ግሩም ነው። ገና ከርቀት ሲመለከት አስባችሁታል? እንኳን መላእክት እንግዲህ የእግዚአብሔርን ደስታ መላእክት ይገልጡታል። የመላእክትን ደስታ ቀርነቅብ አያችሁ? ቀርነቅቡ ቦክ ብሎ መከፈት ብቻ አይደለም፣ ፈላ ተፍለቀለቀ። አዩ ፈላ ፍልሃት ይባላል። መንፈስ ቅዱስ ሲደረግ ተፈላ ተፍለቀለቀ። አራባሱ በራሱ ላይ አፈሰሰ፣ በወንድሞች መካከል ቀባው ይላል። ለምንድን ነው ቢሉ እንዴት ዋላችሁ? ጥሩ ነው። የጋራ ሲሆን አጠፋፉ ቶሎ ቶሎ ልጨርስ። እነሱ ሶላር አላቸው ሳያበሩት። እንዴት ዋላችሁ? ለሁሉም እዚሁ ላይ እንጨርሰው። ይህንን ቸሩ መድኃኔዓለም ከቅባ መንግስቱ በረከት ያሳድርብን። ይሄ ነገር አለ መሰለኝ ያኛው ነው። እንዴት ዋላችሁ? መልካም አይ አለው ማለት ነው። እንግዲህ አቶ ነሱ ይሻላል። ደህና ዋላችሁ? ሰዓቱም ስለሄደ እዚህ ላይ ገታ እናድርግና የስደቱን ነገር እንናገር። ለምንድን ነው ሲቀባው በወንድሞቹ መካከል ያደረገው ይሉ? ከኛ ከተለየ በኋላ ምን ተጨዋውቶ ብለው ምስጢር እንዳይመረምሩ፣ አንድም በስደቱ ጊዜ መከራ አጽንተውበት ሲነግስ እንዳይቀጣቸው፣ አንድም በስደቱ ጊዜ ከጎኑ ሆኖ ሲነግስ እንዲሾማቸው እንዲሸልማቸው እና ከተቀባ በኋላ ቀጥሎ የሚመጣው ችግር ምንድነው? ጦርነት፣ ሰልፍ። ፍልስጤማውያን ኢሎፍላውያን በሰልፍ ተነሱባቸው። በጦርነት መካከል በጥንት ዘመን አንድ ህግ አለ አይደለም? ከዚያ ጎበዝ ከዚህ ጎበዝ ይወጡና ይጋጠማሉ አይደል? ተቃልሶ የሚለው እሱ ነው። አሁን የሰሞኑ ስንክሳር ወደፊት የሚነበብ አለ። ይጋጠማሉ። ግን በነገራችሁ ላይ ፍትሃዊ ይመስላችኋል? ከባድ ነው። ጥሩም ጎን አለው፣ መጥፎም ጎን አለው። ጥሩ ጎኑ ምንድን ነው? ሁለቱ ተጋጥመው ሌላ ደም ሳይፋሰስ በሚል ካሰብ ነው። ግን ችግሩ እንደዛ አያቆምም። ምክንያቱም የተሸናፊውን እየተከተሉ ነው የሚፈጁት። ለውጥ የለውም። እና ጎልያድ የሚባል ስንት ክንድ ይለዋል? 6 ክንድ ወደ 3 ሜትር አካባቢ ማለት ነው። አስቡት። በስመ አብ። ራእይታዊ የሚለው እኮ ለዛ ነው አይደል? ራእይታዊ ነው። እና ወጣና ከእናንተ መካከል እንዲያውም የሚገርማችሁ ነገር በጣም ከሚቀፍ ንግግሩ መካከል አግብርተ ሳኦል አላቸው። ኧረ ስድብ ነው። እስራኤል የሳኦል ባሮች ናቸው እንዴ? የእግዚአብሔር ነው እንጂ። ኑ በሉ እንግጠም፣ አምጣ አንድ ሰው እንመካከለ። ማን ነው ሱሪ የታጠቀ እዛ ጎልያድን ወጥቶ የሚገጥም? ለምን? እምነት የለችማ። 40 ቀን በሙሉ እየወጣ እስራኤልን ሲሳደብ ሲያቃልል ኖረ። በ40ኛው ቀን እሴይ ዳዊትን ይጠራ፣ አንተ ልጅ እባክህ ሂድና ወንድሞችን ጠይቃቸው እንዴት እንደሆኑ ምሳም አድርስላቸው ብሎ ይልከዋል። ቢደርስ ቅዱስ ዳዊት ያቆላፍ ያ ኢግዙር እስራኤል እየተሳደበ በነገራችሁ ላይ እስመ ቅንዓተ ቤትከ በልዓኒ አንቀጹ ለሌላ የተጠቀሰ ቢሆንም ያስኬዳል አይደለም? ታዲያ እስራኤል ሲሰደብ፣ ወገን ሲሰደብ የማይበቅሽከው ዛሬ እንኳን ሲሰደብ እየታረደ መቼ በሽቀናል? ምንም እንዳልተፈጠረ አይደል? 25 ነፍስ፣ ምክንያቱም 1000 2000 ሲታረድ ስለምናውቅ 25 እየቀለለብናል። በነገራችሁ ላይ የግፍ ግፍ እኮ 9 ልጆች የታረዱባት እናት ያለችም በቤኒሻንጉል አካባቢ 10 ልጆች ተገደሉበት አባል የለም። ያበዱ እብደዋለሁ፣ እምሯቸውን ስተዋለሁ። ምክንያቱም በጤና እንዴት ብሎ መቀጠል ይችላሉ? ከዛ በኋላ ዛሬ መንገድ ላይ የሚያገኛቸው ሰው ይሄ ሰውዬ እብዱ ምናምን ብሎ አልፎት እኮ ነው የሚሄድ። ያለመታደል ግፍ መከራ ደርሶባቸው ማለት ነው። እና ቅንዓት መንፈሳዊ ይባላል። ቀና ከዚያ በኋላ ለወታደሮቹ ለጃግሬዎቹ ወደ ሳኦል አስገቡኛለ። ማን ነው የሚፈልግ ብሎ ሲባል አንድ የእሴይ ልጅ ነው። ምን ፈልጎ ነው? እኔ ልግጠመው ብሎ ሲያየው በአይኑ እንኳን ሞላለታል። አንተ ነው የምትገጥመው አለው።
ይሁን አባቶቻችን ምን ይላሉ መሰላችሁ? አንተን የማያክል ሕፃን በዚያ ግዙፍ በጎልያድ ፊት ምን አቅም አለው ብሎ ሲለው ዳዊት ምን መለሰ ይባላል? እግዚአብሔርን ከያዘ አንድ ሕፃን ምን አቅም ያድረዋል? አይ ካንተ ጋር መነጋገር አይቻለኝም፣ ፈቃዱን ፈጽሙለት አለ። የሳኦልም እኮ ጨከን ያለ ነው ውሳኔው። ለምን አይበለውና ዳዊት ቢሸነፍ እኮ አበቃለት ነው ራሱ ሳኦል አይደል? ግን ስመ እግዚአብሔር ሲጠራ ያም ቢሆን ምን ደካማ ሰው ቢሆን ክፉ ሰው ቢሆን እምነት ጥቂት ያለችው ነውና ፈቀደ። ኋላ ምን አለበሱት? የደረት ጥሩር የራስ ቁር አለበሱት። የነሱ እስከ ወገባቸው የሚሆነው ጥሩር ቀሚስ ነው። የራስ ቁሩ አይኑን ሁሉ ሸፈነበት። ሰይፉንም መለሰ። ሲለው የለም እኔ የራሴን ጦር መሳሪያ ነው የሚይዛለ። ምንድን ነው አለው? በትርና ወንጭፍ። እንዲያም እኮ ያለ ጦርነት አለ በበትርና በወንጭፍ። ለዚያ ነው እኮ ንዑሳነ ማሃወየን ከወንድሞቼ መካከል ታናሽ ነበርኩ። ወሬዛ በቤተ አቡኤ በአባቴ ቤትም ልጅ ነበርኩ፣ ወጣት ነበርኩ። ወሬ አባጋ አቡኤ አባቴን በጎች ጠብቅ ነበረ ብሎ ወረድ ብሎ ውእቱ እግዚአብሔር ውእቱ ሰማኒ ውእቱ ፈኖ መላኩ አዳነኒ ወነሳኒ ማባጋዌ ወቀባኒ ቅባ ቅዱስ አወይሰ ሰናያን ወልህ ቃላል ወይ ሰምረቦም እግዚአብሔር አለና ወጻይኩ ለተእዞቱ ለሕዝብ ነኪር ወረገመኒ በአማልክቱ ርኩሳን። ነገሩ ምንድነው? ቅዱስ ዳዊት ደህና ዋላችሁ። በወገቡ መታጠቂያ አለ። በመታጠቂያው ላይ ምን አለ? ከመንገድ ላይ ስንት አነሳ ይላል? 5 ወይ 3 ደንጊያ አነሳ። 5 ይሉ አይማዳ ምስጢር 3 ይሉ ምስጢረ ሥላሴ አነሳ። አባቶቻችን ምን ማለት 3 ደንጊያ አነሳና ያዘ። ወንጭፉን በትሩን ይዞ ሲያየው በጣም ናቀው ይላል። አንተ እኔ ውሻ ነኝ እንዴ በበትርና በወንጭፍ የምትመጣብኝ አለ። አልቦ ዘትሄይስም ከልብ አለው አይደል? ከውሻ አትሻልም አንተ አለው። ዛሬ እንደዚህ የሚባል ብዙ ሰው አለ። እንዴ ብዙ ሰው አለ እንደዛ ሊባል ከውሻ የሚያንስ እና ዛሬ ስጋ አንቆራርጬ ነው ለሰማይ ወፍ ምሰጥል ብሎ ጎልያድ ሲናገር አንተ በሰይፍ በጎመድ በጋሻ በጦር ትመጣለህ፣ እኔ ግን በተገዳደርከው በእግዚአብሔር ስም ነው የምመጣብህ ማለት። ያን ጊዜ ከሶስቱ አንዱን ድንጋይ አነሳ፣ ወረወረ። አስባችሁታል? በ12 ዓመት ታዳጊ ክንድ የተወረወረ ጠጠር ወዋ እንተ ፍጽሙ ውስተናላው ያንም ያክል የድንጋይ አጥር የሚመስል ድንጋይ ያለው ሰውዬ ግንባር ያለው ሰውዬ እንዴት ነው ያጠጠር ነዶት የገባ? ያቺ አባቶቻችን ምን አሉ? አኳ እደ ዳዊት አላ እደ እግዚአብሔር ያሉት እሱ ነው። ያቺ ወንጭፍ የወረወረች የእሱ እጅ አይደለችም፣ የእግዚአብሔር እጅ ናት። ለዚያ ነው በዚህ ገብተው አበው ምን ብሎ ተርጉመዋል? እናላችሁ ከሶስቱ ጠጠር አንዷ ጠጠር ናት አድርጎ ሊያድን የገደለችው። ያቺ አንድ ጠጠር የሁሉ እግዚአብሔር ምሳሌ 3 ጠጠር የሶስትነት አንዷ ከሶስቱ አካል አንዷ አካል ዲያብሎስን ድል ለመንሳቱ ፍጥረትን ለማዳኑ እስራኤል የአዳምና ልጆቹ ምሳሌ ስለሆነ እንዲህ አድርጎ አዳነ። ስደቱ ይመጣ እዚህ በኋላ ነው። ምክንያቱስ ምንድነው? ጎልያድን ቸብቸባውን ቆርጦ እስራኤል አሸንፎ ሲመለሱ ሴቶች በጣም ችግር አለባቸው። ይሄ ይገርመኛል። ዳዊትን መከራ ያበሉ ሴቶች ናቸው። አንዲት ቃል ተናግረው እኮ ነው ፍዳውን ያበሉት። በእነሱ ቤት ማመስገናቸው እኮ ነው። ደህና ዋላችሁ። እስኪ ባልሽ ፊት ጎረቤትሽን መልኩ ሲያምር ብለሽ ተናገሪና እዛ በኋላ ባልሽ ምንድነው ስራው? ያን ሰውዬ መግደል ነው የሚፈልገው። አንቺ ስታደንቂው መስማት። በነገራችሁ ላይ ሚስት ካለች ከፊቷ የሌላ ሴት ሙያ አታድንቅ። ባል ካለሽ የፈለገ ምስኪን ይሁን የፈለገ ደካማ ጠጠር ማንሳት የማይችል ይሁን ፈሪ ቦቅቧቃ ይሁን የኔ ጀግና አንተን ነው ማለት ብታበረችው ነው የሚሻል። እውነቴን ነው። በጣም የምትጋፊውም ደግሞ ሲገሉም ማላይ ሲሞቱ ማላይ ወጡን አውጭ እንጀራ ላይ ነው የሚልሽ። እውነቴን ነው። አትፈታተኙ። አንደኛ ነው። ሁለተኛ ነው ከፊቱ ሌላው እንዳታመስገኝ። ባል ደግሞ ከፊቷ ሌላ ሴት አታመስገኝ። ለምሳሌ የምትሰራው ወጥ እንትን ሊሆን ይችላል፣ እንኳን ሊበሉት ሊያዩት እንደሚባለው ሊሆን ይችላል። ግን አይ ጥሩ ነው ደግሞ እኮ አባቶቻችን ምን ይላሉ? አስተያየት መስጠት ፈልግ የዛሬ ወጥ ግሩም ነው። ወንዶች ልትሉ ነው የዛሬ ወጥ ግሩም ነው ትልና እዛ አዎ ደግሞ የበለጠ እንዲሆን ግን ለምሳሌ ጨው ባይበዛ ወይ ባያንስ ወይ እንደዚህ አለ
ግሩም ነው የሚባል ወጥ እኮ ግሩም ነው የሚባል አይደለም፣ ግን እንደዚያ ነው ያስፈልግ። እውነቴን ነው። ታዲያ ሴቶች ኋላ እንደዚህ ሲሏችሁ ይቺ ነገር ዛሬ ተበላሽታለች መሰለኝ አለ እኮ ፈሊጥ አንቺ እህቴ ኧረ ዛሬ ወጥሽ እንዴት ይጣፍጣል ብሏል። አይ ተበላሽቷል መሰለኝ ትላለች። ፈሊጠኛ ከሆነች ታውቀዋለች እኮ አይደለም። አዎ ወደ ጉዳያችን እንመለስ። ሴቶቹ ሲመለሱ ከበሮ ይዘው እየዘፈኑ መውጣት ምን ቢሉ ጥሩ ነው? ሳኦል ሺህ ገደለ ዳዊት እልፍ ገደለ ብለውስ ኩም አደረጉት። ነገሩ ሀቅ ነው። ግን እኔ ንጉሠ ነገሥቱ እያሉ አንድ ኩታራ ከኔ 10 እጥፍ ብሎ ጠላው። ጥላቻን ብቻ አይደለም ሊገለው ከዛ በኋላ በቃ ሲያመው ማንን አምጡልኝ ይላል? የሴት ልጅ ጥሩልኝ ዳዊትን ይላል። በገና ሲደረድርለት መናፍስት ርኩሳት ይርቁለታል። ሲድን ጦሩን አንስቶ አንድ ጊዜ ታውቃላችሁ አይደል? ምንድነው የሚል ሐሙስ ሊጦን ላይ ዛዳንኮ ለዳዊት ገብርከ እምኩና ትኪት ማለት ይችላል። ብድግ ሲል ልክ እሱ የነበረበት ግንባሩ የነበረበት ላይ ግድግዳውን ሄዱ ተቸከለበት። ጦሩ ሊገለው ፈልጉ ማለት ነው። በዚህ ጊዜ አንድ ጊዜ ያቺ በኋላ ክፉ የሆነች ተወደው ነበርና ሜልኮል አዳነችው አይደል? ወዳም አይደለ በርግጥ ዳዊት እንዲድን ምክንያት ሆነች። ግን ለዳዊት ትልቅ ወዳጁ ማን ነው? ዮናታን አይደል? እነ ቤርዜሊ አሉ አይደል? ኩሲ አለ አይደል? አዎ ኩሲ አረጋዊ እነ ቤርዜሊ አሉ። ብዙ ወዳጆች አሉት። ግን ዋና ወዳጁ ዮናታን ነው። የደም ወዳጁ ዮናታን ማለት በእስራኤል አርበኞች ታሪክ ተወዳዳሪ የሌለው አርበኛ ነው። እና ስደቱ በዛበት። የሚገርመው ከአንዴም ሁለቴ ባለፈው መምህር ዲበኩሉ ሲያስተምሩ ሰምታችኋል አይደል? አና ቀውኩፍና ወእጹባት የሚለውን ጭንቅጭንቅ ጎዳና ጠበቅኩ ያለ ከአንዴም ሁለቴ ከዚያም በላይ ሳኦልን አገኘው። እንዳይገለው ዳዊት መፍቀሬ ጸላይት ነው፣ ጠላቱንም ጭምር የሚወድ ነው። ግን መከራው በዛበት። በዚያ ጊዜ ነው ጌታዬ ሆይ ምን ትማንቱ ህልቆን ለማኢሊ የስደት ዘመን የመከራ ዘመን የቁጥሩ ተነግሳለህ ብለህ ቀብተኝ። ዳዊት ስንት ዓመት ነው የተሰደደ? ጊዜ ነግሬያቸዋል። 18 ዓመት እኮ ነው ስደቱ። አስባችሁታል? ግን የቅዱስ ዳዊትን የ18 ዓመት አሁን የቅዱስ ዳዊትን ጠቅሶ ማሂደር የርህቀ ብሎ የተናገረውን ሲናገር የእመቤታችንና የዳዊት ስደት አይናጸርም። ለምን ቢባል ዳዊት 18 ዓመት እመቤታችን 3 ዓመት ከመንፈቅ ነው አይደለም? አይደለም። የእመቤታችን ስደት 64 ዓመት ነው። ምክንያቱም በዚህ ዓለም ደስታ አግኝቷት አያውቅም። ስደተኛ ለዚህ ዓለም ስደተኛ ነበረች። አረ እንዲያው በቀላሉ የ3 ዓመት ከመንፈቋን ብናነጻጽረው የቅዱስ ዳዊት የ18 ዓመት ስደቱ የእመቤታችን የ10 ቀን ያክል ይሞላል። 24 ሰዓት ሰቀቀን 24 ሰዓት እንባ። እንዴ ዳዊት እኮ ጉልበተኛ ነው። የሚመጡበት መክቶ ሰራዊት አለው፣ ድል አድርጎ ይልካቸዋል። የሚበላበት የሚጠጣበት ጊዜ አለ፣ የሚደሰትበት ጊዜ አለ፣ በሰላም የሚያድርበት ቀን አለ። አልፎ አልፎ ለመጣበት የ18 ዓመት መከራ ግን አልፎ አልፎ ለተጨነቀበት ምን አለ? ኧረ የዘመኔን ቁጥር ስንት ነው አይቀረኝ ራስ ታውቀኝ። ለምን ትዲሃር አነ ያለው ለዚያ ነው። እንዲህ ቀብተኝ አንግሰኝ ለምንድን ነው ከዙፋን ለማስቀመጥ ወደኋላ የምትልብኝ ብለዋል። እና ዳዊት ነገሰ ተሰደደ እንላለን። እመቤታችን ደግሞ አምላክን በሕቱም ድንግልና ጸንሳ በሕቱም ድንግልና ወለደች። በዚህ ምክንያት ምን ተባለች? ንግሥተ ሰማያት ወምድር ተባለች። እናዋላችሁ ንግሥተ ሰማያት ወምድር ተብላ ቀጥሎ የመጣ ምንድን ነው? ስደት ነው። አባቶች ከዚህ አያይዞ ምን ይላሉ? ደስታ አጠፌታው ሐዘን ነው፣ መልካም ህልም አጠፌታው መከራ ነው ይላሉ። ለዚያ ነው በጎ ህልም ስታይ በጣም አትደሰትበት ይላሉ። አልበሻለሳ ምንጭ ለማስመሸት ጥረት ማድረግ ነው መስል አይደለም። እና እመቤታችን ድንግል ማርያም ይህንኑ ኃይለ ቃል እኔ ከሚገርሙ ነገሮች አንዱ እመቤታችን የነቢያትን ትንቢት ታነብ እንደነበረ በትርጓሜ ይነገራል አይደል? እግረ መንገዱን ዳዊትን በጣም የአባቷን የዳዊትን ነገር ታስብ፣ ታዘክር፣ ትደግም ነበር ይባላል። እና ይህንን አንዳንድ ኃይለ ቃላትን ለእመቤታችን ይቀጽላሉ። እመቤታችን ቃለ ዳዊትን ትጸልይ እንደነበረ ምልክቱ ምንድነው ከተባለ ጸሎተ እግዝእትነ ማርያም ታቢዮ ሙሉን ብትመለከቱ በነገራችን ላይ ታቢዮ እዚህ በፊት ብያችሁ ጊዜ አጥቼ ቀርቷል አይደል? ታቢዮ ነፍሴ ከሚለው ወለዘሩ እስካላን የሚለው እያንዳንዱ ቃላት መሰል ኃይለ ቃላት ወይ በጥሬ ዘር ወይ በመሰሉ ዳዊት ውስጥ አላቸው። ማንሻው ራሱ ታቢዮ ነፍሴ ለእግዚአብሔር የማን ቃል ነው? ቃለ ዳዊት ነው። እና እመቤታችን ድንግል ማርያምን ዝትነ ማርያም ስደት በወጣችበት በዚያ ወራት በጣም ሐዘን ሲሰማት ከመጠን በላይ ትለው የነበረ አንዱ ምንድነው?
ምክንያቱም እመቤታችን መቼ እንደምትመለስ አታውቀውም። ስደትን ወደፊት ዝም ብሎ መሄድ ነው እና በዚያ ወራት እሷ ምን ትል ነበር? ልጄ ወዳጄ ፈጣሪ ሆይ የስደት የዘመን ቁጥሩ ስንት ነው? እንዲያውም አንድ ቀን በጣም አልቅሳ አንድ ነገር ለመነችው ይባላል አይደል? ልጄ ሆይ ይሄ ስደት ሂዶ በተለይ ይህንን ቃል አለችው የሚባል መቼ ነው? ዮሳ ወልደ ዮሴፍ ሄሮድስ 4 ጭፍራ ጦር እንደላከ ሲሰማ እየሮጠ ሲሄድ ዲያብሎስ ከመንገድ ላይ ጠብቆ በአምሳለ ንግድ ይነጋገር። አንተ ምን ሆነህ የምትሮጥ? እንደዚህ ነው። አይ የሄሮድስ ጦር እኮ አልፎ ቀድሞ ሄደ፣ እስካሁንም አገሏቸዋል አለው። ገሏቸውም ቢሆን ቀብራቸዋለሁ እንጂ አልቀርም ብሎ ሄደ። ለዚህ አይደለ ዋመ በጽሐ ህየ ዘይነስ ኃይለ አንበሳ አለው። እንተ ሰመርከ በህዳት ለነፍሱ ታፍልሳ ሰላም ለወልደ ዮሴፍ ዮሳ ይለዋል። አርኬ ይሄዳል ቁስቋም ማለት ነው። ሲደርስ ከጥላ አርፈው ሰሎሜ ገላውን እያጠበችው አንድም አየር እንዲቀበል እያናፈሰችው ነበረ። በዚያ ጊዜ መጥቶ አመጣጡ መልካም ሳለ አነጋገር አንደበቱ እንደኛ ያለ እንዳንለው የኛ እንኳን የከፋ ነው፣ ግን ትንሽ ኃይለ ቃል የሚጠቀም በገሊላ በይሁዳ በቤተልሔም በክንዷ የታቀፈች በጀርባ ያዘለች አንዲት ሴት አልተረፈችም። ልጆች በሙሉ ታርደው በደም ተጥለቅልቋል። ለእናንተም 4 ጭፍራ ጦር ተልኮላችኋል፣ እናንተ እዚህ ተዝናንታችሁ ተቀምጣችኋል። ያን ጊዜ ምንድነው የሚለው? በሰቆቃወ ድንግል ላይ በጣም ኃይለ ቃል አለው። ምንድነው የሚለው? ኢደከምኩኑ ተቀበላ ኢደከምኩኑ በስራ ወበጋር እንዘ አጎየከ ወትረ ማገር ለሀገር ባይታዊትም ከይዜ አይቴን ወሐውር በጣይ መቃላ ማአርኢር ወአስቆቆ መሪር ማርያም ትበሎ ለወልዳ ፍቁር እፎ እከውን በኃጢያ ዚአከ ግዝ ተሰማላችሁ አይደለም? ይገባችኋል አይደል? ታቅፋው በአማርኛ ስትዘምሩት ያለው እኮ ነው። ከሰሎሜ ተቀብላ ምርር ብላ ለቀሰች ብሎ ይሄ እኮ ነው። ወአስቆቆ መሪር ማለት ነው። ማርያም እና እፎ እከውን በኃጢያ ዚአከ አንተን አጥቼ እንዴት ሆናለሁ? ሶበሬ ያነ እንዘ ያጠባው አንስት ለወለዳ ህፃናትን ሲያጠቡ ሳይ እንደምን ሆናለሁ? ፍቁሬ ነጽር ዘረከበኒ ሐዘነ ከመይበጽሐከ ሄሮድስ ሶባይ መርኩ አነ ማውየኩከ ምዜ ሩቀ መካነ ማርያም ትበሎ ለወልዳ አሙነ። ከዚህ ወደ ራቀ ስፍራ ሄሮድስ እንደሚደርስ ባውቅ ኑሮ ባሸሸው ነበር ብላ መጨረሻ ምንድነው? ቦኑ ለከንቱ ዘሮጽ ወጻመውኩ እም ሄሮድስ ናዊ እምያም ሰጥኩ ወለምን ትዘማ ሀገር የወጻይኩ። ይሄንን አይለ ቃል ውስጥ ተርጉም ኖራል። በዚያ ሰዓት አልቅሳ መጨረሻ ልጄ ሆይ አምላኬ እንደሆን ካውቃለሁና ነፍሴን ከስጋዬ ከዚህ ላይ ለይልኝ መጥተው ሲገሉ ከማይ አለች። የዘመን ቁጥር ከመጠይቅም አልፋ ከስቃዩ ብዛት እመቤታችን የሚያስለቅሳት የሚያሳዝናት የራሱ አይደለም፣ ልጅን ይገሉታል ነው። የዓለም መድኃኒት የፍጥረት ሁሉ ጌታ መድኃኔ ዓለምን ታቅፋ አዝላ እንዲህ ብላ አልቅሳለች። እና በዚህ ዓለም ዘይናዘኒ ኃጣይቁ በዚህ ዓለም እኔን የሚያጽናናኝ አጣሁ። ትክስቴ ዘልፈ በኩሉ ነበርኩ 64 ዓመት ያልኳችሁ ይሄን በእድሜ ዘመኔ ያዘነች የተከዘችኝ የኖርኩ አለች። የዳዊት እመቤት የዳዊት መሰንቆ የዳዊት ሃይማኖት እመቤታችን ስለ ጻማ ንግረቷ ብሎ መድኃኔዓለም ይማረን። ከጻማ ንግረታ ከዳዊት ሀብቱን ከቅዱሳን በረከት ያሳድርብን። ዛሬ ጻድቁ አቡነ ኤልሳ ዓመታዊ ረፍት በዓላቸውን አቡነ ኤልሳ ማለት የአቡነ ተክለ ሃይማኖት ደቀ መዝሙር የደብረ ሊባኖስ ሁለተኛው አበምኔት አቡነ ተክለ ሃይማኖትን የገነዙ መልካ ተክለ ሃይማኖት የምትደግሙ ካላችሁ ኤልሳ መምህር ዘገነዛ በሰናይ ጤና መዓዛ ያለው ይሄንን። ታዲያ ልክ ነሐሴ 24 ተሹሞ አርፈው ዕለቱኑ ቀብረው በመምህርነት ተሹሟል አቡነ ኤልሳ። 3 ወር በመንበሩ ከተቀመጠ በኋላ ጥቅምት 23 ቀን አንድ ዲያቆን አረፈ። ያ የተባረከ ዲያቆን አስከሬኑን ሊቀብሩት ሲወስዱት ተንቀሳቀሰ። ምንድነው ብሎ ቢገልጡለት መግነዙን ቀና ብሎ አባቴ ተክለ ሃይማኖት እንዲህ ብሏችኋል፣ ኤልሳ ወደ እኔ ይምጣ ፊልጶስ ይሾም ይላል። ወዲያው መልሶ አረፈ። እሱን ቀብረው ቢመለሱ አቡነ ኤልሳ ወዴት ነው ነበር? በበዓቱ። አቡነ ኤልሳ አንድ ነገር አለ። ከመነኮሰ ቀን ጀምሮ እንቅልፍ ተኝቶ አያውቅም። መተኛት ብቻ አይደለም አይቀመጥም። ደገፍ እዚያች አባ ተክለ ደብረ አስቦ ሄዶ ደገፍ ብሎ ሲጸልይ ቆይቶ እንቅልፍ መጣው። እዚያቸው ነው ደገፍ የሚል እና ያን ቀን ሄደው ያንን ነገር ሰምተዋል።
ግን ደግሞ ሄደው ሲመለከቱት እዚያው ላይ እንደዚያ እንደቆመ ነው ያለ። ሲሄዱ እንደቆመ እንደ ወትሮ መስሏቸው ነው። ግን እኮ አርፏል። የለም እንደ ወትሮ መስሏቸዋል። ሄዶ ቢቀሰቅሱት የለም። ደወል መትተው መነኮሳት ተሰብስበው በክብር ገንዘው ቀብሮታል። ደብረ ሊባኖስ ስትገቡ የአቡነ ኤልሳ መቃብር ያለችበትን ቦታ አሳዩን ብሏቸው ያሳያቸዋል። ወይም ጥሩ ጥቆማ ለመስጠት መስቀል የምትታሽበት ቦታ የምታውቁት ከሆነ ደብረ ሊባኖስ እዚህ አካባቢ ነው ያለ እና ደገኛ ጻድቅ ናቸው። በረከታቸው ይደርብን። አባ ዮሴፍ ሊቀ ጳጳሳት፣ ቅዱስ ዲዮናስዮስ በዘመነ ሰማዕታት የነበረ ክቡር ሰው ነው። እግዚአብሔር የሁሉንም በረከት ያሳድርብን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ በዳግም ምጽአቱ እያስተኀፍረነ ለሰቦቱ ስሙ ያንቃነ ወበአምልኮቱ ያጽናነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት በለዓለም ምሕረቱ ወለአምላኩ ስብሐት ወኩሉ እግዚአብሔር ወለወላዲቱ ወለመስቀሉ ክቡር ይትአኮቱ ይትሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለኪ ማርያም አስተበቋኪ ማርያናዊት ማይጸነብኪ በእንታናምኪ ብያኪ ማውኪ ማይበረኔውም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ስታሴ መንፈሴ በመላኪ መድኃኔ እስመሬ ማማላ መቱን አሁን ይዘስ ያስተበጽኩን ይኩሉ ትውልድ እስመ ገብረ ሌት ኃይል አብያቶ ቅዱስ ስሙ ወሳይሉን ለትውልደ ትውልድ ለለ ይፈርቡ ግብረ ኃይል በመዝራይቱ ወዘሮም ለለ ያቢሁሊና ልቦሙ ነሰቶም ላይ የለነ መናብርት ሆሙ አይቢዮም ለተሳን አዝገሙን በረከቱ ለሮባን ወፈን መሙራቆሙ ለኡላኑ ተወክፎ ለእስራኤል ቁሊ ወዘከረ ሳይሎ ዚቢሎም ለአቦይነ ለአብርሃም ወለዘሩ እስከ ለዓለም ባርክነ ቅድስና ንጽህና እግዝእትነ ማይሰሪው ለሰይጣን ሙሉ መድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ነጽ መዝገበ ራእይ መዝገበ የዋሃት ባርክነ በእዴኪ በከመ ባረኪ ወለኤፍሬም በኮርኪ በበረከተ ወልድኪ በአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም አድኅነነ ሕዝበከ ወባርከነ ርስተከ ሀበነ ኃይለ ወመዊአ ለአግብርቲከ Abraham
አሜን 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 አሜን። ቃሉን እንድንሰማ የፈቀደልን ፈጣሪ ማስተዋሉ ጽናቱ አድሎ ከክፉ ነገር ጠብቆ ፍጻሜያችን ያሳምርልን። አሜን። ለታመመ ምሕረቱን ይላክልን። አሜን። ወገኖቻችን ነፍሳቸውን ይማርልን። አሜን። ገብረ ሥላሴን ይጠብቅልን። አሜን። ቅዱሳን አባቶቻችን ከሰንበት ከእመቤታችን ረድኤት በረከት ያሳትፈን። አሜን። ያሳድረን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ አበሳነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ ውስተ መንሱት ወባልሐነ ኩሉ እኩይ መዚያ ደዊት መንግሥት አይነሳ ለዓለመ ሰላም ቅዱስ ገብርኤል ሰላም ለኪ ድንግል በሊናኪ ወለመንግሥት እግዚአብሔር ኢየሱስ ክርስቶስ ይፍቱ። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ ተስፋውን መንግሥቱን ርስቱን ያወርስልን። አጭር መልእክት ብቻ ልንገራችሁና እንሄዳለን። በዚያውም ላይ ያው ጠቅጥቃችሁ መሄድ ስለምትቸገሩ እንደ ቸርነትን እየጨረሱ ነው። ነገ ጧት ሲነጋ ሁላችንም አንዲት ጸሎተ ማርያም ገብረ ሥላሴ ብለን ሁለት ገብረ ሥላሴ
አንዱን ስለታመመ ወንድማችን አንዱን ስለማን እንደሆነ ታውቁታላችሁ ብዬ ተስፋ አደርጋለሁኝ። እናድርስ። ነገ እስቲ ጥሩ ምስራች ካለ መድኃኔዓለም ያውቃልና ነገ በሥላሴ ብለን ወንድሞቻችን ሁለቱንም ተመሳሳይ ነው ስማቸው እናስባቸው። በቸርነቱ መጠን በሰላም አስጀምሮ በቸር ያስፈጽመን። ቸሩ መድኃኔዓለም እንቅፋት ሳይመታን ሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ሁላችን በሰላም ያደርሰን፣ በሰላም ያደርሰን። መዝሙሩን አሰናብቼ እንዘምራለን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሣህል አሜን። አሜን። የመሸባችሁ ማየት ትችላላችሁ። ዝማሬ ዳዊት ታልቆ አርድእት ቅዳሴ መላእክት ዝማሬ ዳዊት ታልቆ አርድእት ቅዳሴ መላእክት የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የኛንም ዝማሬ ተቀበል። የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የኛንም ዝማሬ ተቀበል። በሰላም ያሳድረን።